ሰው ሆኖ በምን ይወለዳል ሪፈረንስ አብዲሳ የሚለውን ነገር ይቅርታና በምን ሪፈረንስ? እኛ ትንቢቶች አሉን አልኩ፣ አልገባኝም። ትንቢቶች አሉን። ገብቶኛል። ኦኬ እነሱ በምን ሪፈረንስ ነው? ምክንያቱም እኛ እኮ አንድ አይነት አይደሉም ብለን ምን አቋም ልልህ ይዘናል። ፈልጌ ነው አሁን እነሱ ናቸው አንድ ስማ ረሽድ ከእስልምና በፊት የነበሩትን ፊገሮች እነ ኖህን እና አብርሃምን እና ሙሴን ይወስዳሉ። በተመሳሳይ መልኩ ማርያምንና ክርስቶስንም ወስደዋል። ግን እያልኩ ያለሁት በተመሳሳይ መልኩ ሂስቶሪካል ስህተቶች አሉ፣ አለመስማማቶች፣ ልዩነቶች ከምን አሉ። መጣ ነው ያልኩ። ከምን መጣ አብዲሳ? ከ- አሁን እኮ ዝም ብለን ከክርስትና ነው ተናግረን የተወሰደው ካለፍ እኮ ነውማ እያልኩ ነው። ግን አክሴፕት ሳያደርጉት የቀይሯቸው ነገሮች እኮ በምን ያልተቀበሏቸው ሪፈረንስ በራሳቸው ነው የቀየሩት ነው የምልህ። ታሪኩን ዶክመንት ሲያደርጉ የት መጥቶ ነው ያ ታሪክ የተቀመጠው ነው። አክሴፕት አለማድረግ ይቻላል፣ ግን እሱን ነው ታሪኩ ከየት ልጠይቅህ መጣ? የነበረው ግን እሱን ነው ልጠይቅህ የነበረው ምንድን ነው መሰለህ? አሁን ለምሳሌ ኖስቲክ ክርስቲያኖች ላይ ኖስቲክ ክርስቲያኒቲ ላይ የክርስቶስን ሪዘሪክሽን አለመቀበሎች አሉ። መሰቀሉን ራሱ የማይቀበሉ የተለያዩ ከምን አንጻር እኮ ነው አለመስማማቶች የምልህ አሉ አብዲሳ፣ አይደለ? ከምን አንጻር ምንድነው ዶክመንት? የኖስቲክ ክርስቲያኒቲ ላይ ነው የምልህ። የኖስቲክ ጎስፕሎች ላይ የተለያዩ ገባኝ። ልዩነቶች አሉ አይደለ? አይ እነዛን አንደርስታንድ እኮ ግን ልዩነቶች ሪፈረንስ ወስደን ውስጠን እኮ ነው እያወሩ የምልህ። ያሉት መጽሐፎች እንድሰጥ ነው። እልክልሃለሁ፣ ችግር የለውም። አይ ነው እዚህ ከተናገርክማ ሰውም እንዲሰማው እኮ ነው አብዲሳ። ለምን መሰለህ? ሚዲያ ስለሆነ የሆነ ነገር ስንናገር ሪፈረንስ ካልሰጠን ሰው ላይ ፈጥሮት የሚያልፈው ነገር አለ። ሰው ሪፈረንስን ካገኘ ለእኔም እውቀት ነው፣ ሌሎቹም እውቀት ነው። ሰው በምን ሪፈረንስ? መጽሐፍ ቅዱስ ነው ሪፈረንስ አልተሰቀለም ለማለት አልተነሳም ለማለት ወይስ ምንድን ነው ሪፈረንስ የሚሉትን እኔ አሁን ቅድም ስነግርህ አብዲሳ አስተውለህ ከሆነ እያንዳንዱ ነገር ዶክመንት እየሰጠሁ ነው። ማቴዎስ ወንጌል እያልኩ ትንቢተ ኢሳያስ እያልኩ ትንቢተ ሚኪያስ እያልኩ እየሰጠሁ ነው የሄድኩት። ሰው ምክንያቱም ሰሚ ሪፈረንስ ስላለ ኤቪደንስ መሆን ይችላል ብለህ ታስባለህ? ምን አልከኝ? ሪፈረንስ ኤቪደንስ መሆን ይችላል ብለህ ታስባለህ? እንደምታቀርበው አርጊመንት አዎ። ማለት ለምሳሌ ነው አሁን ክርስቶስ ለምሳሌ ቁርአን ላይ የማርያምን ድንግልና ይገልጻል። መጽሐፍ ቅዱስ ላይም እንደዛው። እዛ ላይ መጽሐፉ ብቻ ኤቪደንስ መሆን ይችላል ለማርያም ድንግልና። ኦኬ ለእመቤታችን ድንግልና የመጀመሪያው እኛ ሰው ይኸውልህ፣ እኛ መጽሐፍትን የጻፉት ሐዋርያት ናቸው ብለን እናምናለን። ስለዚህ ሐዋርያት ራሳቸው ምስክር ናቸው። ኦኬ ቁርአኑ ጋር ስትመጣ ግን ከሰማይ ወረደ እንዴት የሚል ለድንግልና ምስክር መሆን ይቻላል? በአንደኛ እዛው አብሯት የነበሩ ናቸው። ሁለተኛ እንዴት ማለት የአንድን ሰው ድንግልና እንዴት አንድ ሰው ፕሩፍ ማድረግ ይችላል ከማመን ውጭ? ስለ ማርያም ነው የምታወራኝ አይደል? ኦኬ ስለ ማርያም የምታወራኝ ከሆነ የመጀመሪያው ነገር ትንቢቱን ይዘናል አይደል? ትንቢቱ አለ። እነሆ ድንግል ጸንሳለች የሚለው ትንቢት አለ የመጀመሪያው። ቀጥሎ ደግሞ የአይን ምስክር የሆኑ ሲባል አብረው በዘመኑ የነበሩ ምስክሮች የሆኑ ደግሞ ሐዋርያት ጽፎልናል፣ ዶክመንት አድርገውልናል። ቅድም እኮ ስለነበረ እኔ ራሱ የክርስቶስን መሰቀል አክሴፕት አደርጋለሁ። ከገለልተኛ የታሪክ እንትኖች ምኖች ላይ ተነስተህ እሱን አክሴፕት ማድረግ ትችላለህ። ከምን ተነስታችሁ? ይቅርታ ነው አልሰማሁም። ከምን ተነስተህ? ከሂስቶሪካል ቡኮች ላይ ተነስተህ ስለዚህ ሪፈረንስ አለ ማለት ነው። ያ እያልኩ ያለሁት ሂስቶሪካል ሙመንቱ ፐብሊክሊ ሀፕን ያደረገ ስለሆነ ከታሪክ ጥናቶች ከገለልተኛ ከክርስትናም ከእስልምና ሞተ እነዚህን ነገሮች ማየት ትችላለህ፣ አክሴፕት ማድረግ ትችላለህ ከሮማን ሂስትሪ ከምን ላይ። ነገር ግን ድንግልናን አክሴፕት ስታደረግ የሆነ ኤቪደንስ አምጣልኝ። ለምሳሌ የሆነ አካል ድንግልናን አልተቀበለም ስለ ኤቪደንስ አምጣልኝ ብትለኝ እና ቁርአናውን ድንግልናን ሳይቀበል ነው የጻፈው ብለህ ከዛ ጥቅሱን ብነግረህ ያ ነገር የማርያምን ድንግል አለመሆን ፕሩፍ ማድረግ ይችላል ወይ? የሆነ ቦታ ላይ ደግሞ ተብሎ ተጽፏል ሲባል እኮ ገባኝ። ሪፈረንስህ ለዛ ነገር ኤቪደንስ መሆን ይችላል ወይ ነው የምልህ። አንተም እኮ ለጌታ መሰቀል እኮ ሪፈረንስ እኮ ኤቪደንስ አቀረብክ እኮ። አየህ የኒውትራል ሪፈረንስ ማቅረብ የሆነ ሂስቶሪካል ሪፈረንስ ማቅረብ ብቻ ሪፈረንስ አቅርባል አንተ። ሪፈረንሶቹ ደግሞ ሪፈር አድርገው ያስቀምጡልን ነገር አለ። ምን የታሪክ ክስተቱ ከየት ነው የመጣው ሲጀመር? ምክንያቱም ታሪኩ ሳይኖር ታሪክ ክስተት አዘግብም አይደለ? ታሪኩ ደግሞ የተዘገበው አስቀድሞ በመጀመሪያ በምን ላይ ነው? በመጽሐፍ ቅዱስ አይደል? ምክንያቱም ታሪክ ዘጋቢዎቹ ከብዙ ዘመናት በኋላ የዘገቡ ናቸው እንጂ በክርስቶስ ጊዜ የነበሩ አይደሉም አይደል?
እሱን እኮ ነው ያያልኩ አለው። ታየው። ይሄ ደግሞ ከየት መጣ ብትለኝ ገባኝ። ኦልሬዲ ሐዋርያቱ ዘግበው ያስቀመጡ ነገር ስላለ ኦልሬዲ ደግሞ የብሉይ ኪዳን ኦኬ መጽሐፍ ደግሞ ነበሩ በአዲስ ይኸውልህ ኪዳን። እያልኩ ያለሁት ትንቢቱ ተነግሮ እሺ ይሆናል። ከዛ ሂስቶሪካሊም ማርያም በድንግልና ቆይታ ይሆናል። ነገር ግን ይህንን ነገር የሐዋርያቶቹን ቃል ከመቀበል እና ከማመን እም፣ ውጪ እም፣ በምን ላይክ ኤቪደንስ ሆኖ ማረጋገጫ መሆን ይችላል? ላይክ ኦኬ የፈጣሪ ቃል ነው እንዲሁም የተመረጠች ነች ሶ ተብሏል ሆኗል ብሎ ከመቀበል ውጪ እንዴት ፕሩቭ መሆን ይችላል? በጣም ጥሩ። እሺ ላይክ የመጀመሪያው ነገር ትንቢት መጽሐፍ አለን አልኩ። የመጀመሪያው ኦኬ ትንቢት መጽሐፍ አለን። አስቀድሞ የተጻፉ የብሉይ ኪዳን መጽሐፍት፣ የኦሪት መጽሐፍት አሉ። የብሉይ ኪዳን ደግሞ ትንቢት መጽሐፍቶች አሉ። እነሱ እመቤታችን ከመወለዷ በፊት የተቀመጡ መጽሐፍት ናቸው። ኦኬ ለምሳሌ በዚህ በሉቃስ ወንጌል ስታነብ ኢየሱስ ክርስቶስም የኢሳያስን መጽሐፍት አንብቦ እንደነበረ በቤተ መቅደስ ታገኛለህ። ሐዋርያት ሥራ ምዕራፍ 8 ላይ ስታነብ የኢሳያስን መጽሐፍ ሲያነብ ነበረ ጃንደረባው። ስለዚህ እነዚህ የብሉይ ኪዳን መጽሐፍት ኦልሬዲ የተቀመጡ ናቸው። የመጀመሪያው ሰው እነዚህ ኦልሬዲ ሪፈር ተደርገዋል። በነቢያት የተቀመጡ ናቸው። በነቢያት የተነገሩ ናቸው። ስለማ ስለ ድንግል ሴት እንደምትጸንስ አንድ። ሁለተኛ ደግሞ በታሪክ ደግሞ አይሁዶች ከድንግል ሴት ይወለዳል ብለው መጽሐፉን ስለሚያውቁ ዛሬም ድረስ አሉ ምስክሮች። ባይዘው አይሁዶች ክርስቶስን ይወለዳል የሚሉት በጋብቻ ነው። ገባ? በጋብቻ ከአንዲት ድንግል ሴት ይወለዳል ብለው ያምናሉ። ለዚህ ነው ጌታን ያልተቀበሉበት ምክንያት ዛሬም ድረስ ጌታ ይመጣል ብለው ይጠብቃሉ። ዛሬም እስራኤል ሀገር ብትሄድ አሉ ምን ብሎ የሚጠብቁ ገና መሲሁ ይመጣል ብሎ የሚጠብቁ ማለት ነው። ለምን? እነሱ የሚያስቡት መሲህ ከወንድና ከሴት በጋብቻ የሚወለድ አድርገው ነው የሚጠብቁት። ስለዚህ ድንግል ማርያም እኮ በድንግልና መጸነሷ እኮ ነው። እርሱ ደግሞ በድንግልና ስለተጸነሰ አየህ፣ ያልተቀበሉትም እኮ ለዛ ነው። እንዴት? የሚጠበቀው መሲህ ከወንድና ከሴት ተወልዶ የሚገኝ ነው እንጂ በድንግልና የሚጸነስ ያለ አባት የሚወለድ አይደለም ብሎ ነው የሚያምኑት። ስለዚህ አንደኛው ራሱ ሪፈረንሳችን የሚገው ራሳቸው አይሁዶች ናቸው። ዛሬም ድረስ ድንግል ሴቶችን ያስቀምጣሉ። በነገራችን ላይ እሷ ትሆን እያሉ እየገመቱ ማለት ነው። ኦኬ ዛሬም ድረስ እየተንከባከቡ ምን እያሉ ያስቀምጣሉ። ራሳቸው ከታሪካቸው ከባህላቸው አንጻር ራሳቸው ድንግል ሴት እንደምትወልድ ጌታን ዛሬም ድረስ ተስፋ እያደረጉ እንደሚጠብቁ ራሳቸው ምስክር አሉ፣ በህይወት ያሉ ማለት ነው። ታሪክም የታሪክ መዛግብት ምናምንም አያስፈልጉንም። እንዲሁም ራሳቸው አይሁዶች በህይወት ስላሉ ማለት ነው። አየው። እሺ እንትን የኔም ፖይንት በደንብ ያገኘዋል መሰለኝም። ይሶራይት እንዴት ሙፎን ችግር እሺ ኮመንት ላይ የሚያየ ከሆነ ሂድና ጌት ዩር ፖይንት እያሉ ነበሩ ብዙዎች እና ኢትስ ኦኬ ሊሉ ይችላሉ። እሱ ችግር የለውም። እኔ እናንተ ስለምናወራ በድምፅ ኮመንቱን ያላይ ዋናው እናንተ እየተናገርን ስለሆነ አንተን ላለመቀበል ወይ ፎርሰስ ኦፍ አርጊውመንት አይደለም እያልኩ ያለሁት። ችግር የለውም። የግድ መስማት የለብንም እኮ አብዲሳይ ወንድም። የእኔን ሀሳብ ከገዛው ገዛው፣ ካልገዛው ይሳብትዩ። እኔም ያንተን ከገዛው አሁን እዚህ ሀሳቦቻችን ሼር እናደረግና የሚጠቅመን እንወስዳለን። ኮመንት ባያዝድ ነው ብዙ ጊዜ። አንዳንድ ሰዎች ለራሳቸው ጥቅም ሲሉ ዝም ብለው የሚጽፉ አሉ። አንዳንድ ሰዎች ደግሞ አሉ። ሰው እኔ ኮመንት አላይም፣ ምክንያቱም እኔ እናንተ የተሻለ በድምፅ እየተሟገትን እያወራን አይዲያ ሼር እያደረግን ስለሆነ ኮመንቱን ብዙም ባዘር አያደርገኝም እና ብዙም ባዘራቱን በኮመንቱ ብዬ ነው። የኔ ብቻ እንትን እንዳልሆነ ላስረዳ ነው። ችግር የለውም። እኔ ግን አንተ ጠይቅህ። ለምሳሌ አንተ አሁን ክርስቶስ እንደሚወለድ ከድንግል ሴት ታምናለህ? ከድንግል ሴት እንደሚወለድ እንደነበረ እና ከድንግል ሴት እንደተወለደ ታምናለህ? አላምንም። አታምንም? ስለዚህ የወለደችው ክርስቶስን ድንግል አይደለችም? አዎ ላይክ አንድ ሰው የሁለቱም ቤተሰቦቹ ዘረመል ያስፈልገዋል ለመራባት፣ ማንኛውም ሰው አይደለም። ስለዚህ ማርያም አግብታን የወለደችው ክርስቶስ ነው የምትለው? ለመውለድ እኮ ማግባት ግዴታ አይደለም ማለት ነው። አልገባኝም። ክርስቶስ የተወለደው በድንግልና ነው ወይስ ካገባች ሴት ነው የተወለደው? ኖ ላይክ ልጅ የሚወለደው በትዳር ነው በሴክስ ነው? ስለ ክርስቶስ የጠየቅኩ አብዲሳይ ፕሊስ። ክርስቶስ በአንተ እምነት የተወለደው ከድንግል ሴት ነው ወይስ በጋብቻ ነው ክርስቶስ የተወለደው?
ኖ ማርያም ጋብቻ ስለመፈጸሟ ምንም ሂስቶሪካል ኤቪደንስ ምንም የለም። ይሄን ያህል እንትን ልል አልችልም። ነገር ግን ከድንግል መወለድ ይችላል ብዬ አልቀበልም። አንድ ሰው እኔ ሴክሹዋል ኢንተርኮርስ መኖር ስለ አለበት ክርስቶስ አንድ ነው ሰው። የማወራ አብዲሳይ፣ ስለ ክርስቶስ ያ ስለሆነ እኔ እኮ የማወራ። እዚህ ጋር ያልተግባባ ነው። አንተ ክርስቶስን መንፈሳዊ አካል አድርገህ ነው ኖ የምታየው፣ እኔ እኔን ደግሞ ተወኝ አብዲሳ፣ እኔን ሂስቶሪካል ተወኝ። ፊቸር እንደሆነ ነው ያንተን የማየው። ነው። ኖ ስለ ቆይ ቆይ፣ ክርስቶስ ነው ማውራት። ኦኬ በአጭሩ ክርስቶስም በወሲብ ካልሆነ መወለድ አይችልም ብዬ ነው ችግር የማስበው። የለውም። ስለዚህ እኮ ከማን ጋር ነው ድንግል ማርያም ማርያም ኦኬ ማርያም ልበል፣ ምክንያቱም አንተ የምታውቃት ማርያም ሌላ ስለሆነችብኝ። ሰው ማርያም አንተ የምታውቃት ማርያም ጌታን የወለደችው ከወንድ ዘር ነው ብለህ ነው የምታምነው እህም። እኮ። ያ ወንድ ማን ነው? ዌል አይ ዶንት ኖ ሂስቶሪካል ፊገር ሊሆን ይችላል፣ ሊሆንም ይችላል። ይሄ ነው ማለት አልችልም። ኢት ማይት ቢ ዮሴፍ ሊሆን ይችላል ኦር ሰምቲንግ ዊ ዶንት ኖ። ግን እኔ አታውቀውም? እያልኩ ያለሁት ምንድን ነው የሰው ልጅ ለመዋለድ ለመራባት ሴክሹዋል ኢንተርኮርስ መኖር አለበት። ሶ ከእንትና ጋር ሴክስ አድርጋ ወለደችው ምናምን እያልኩ አይደለም። ነገር ግን ከድንግል መወለድን አክሴፕት አላደረገውም። ሶ ዜር መስት ቢ ሰም ታይፕ ኦፍ ኢንተርኮርስ እያልኩ ነው። እኮ እሱ ይሄ ያንተ እሳቤ ነው። ችግር የለውም፣ ሪስፔክት አደርግላለሁ እሳቤን። ግን አንተ ክርስቶስ በመሰቀሉ ታምናለህ። ስለዚህ ክርስቶስ እንደተወለደ ካመንክ ክርስቶስ ከድንግል ሴት ተወለደ ብለህ ነው የምታምነው ወይስ ድንግል ካልሆነች በጋብቻ የተወለደ ብለህ ነው የምታምነው? የእኔ ጥያቄ ነው። ጋብቻና እንዴት እኔ እንጃ አማርኛው እንዴት እየተጠቀምከው እንደሆነ አላውቅም። ጋብቻ የምትለው ነገር አልገባኝም። ነገር ግን ክርስቶስ ከድንግል ነው የተወለደው ብዬ አላስብም። ሴክሹዋል ኢንተርኮርስ ዜር መስት ቢ ሰም ታይፕ ኦፍ ሴክሹዋል ኢንተርኮርስ። ጥሩ። ለዚህ ምንድን ነው ሪፈረንስ? የወንድም የሴትም ባዮሎጂካል ኤቪደንስ ነው። አንድ ሰው ለመራባት የሁለቱም የአባትና የእናቱ ዘረመል ያስፈልገዋል። በቃ ባዮሎጂ ነው እንጂ ባዮሎጂ ሳይንስ ነው እንጂ ሌላ አይደለም። ሌላ የቴዎሎጂ የእምነት መጽሐፍ ምናምን ሪፈረንስ የለህም። ያ ሁሉም አብዛኞቹ ከድንግል መወለድን ነው ክሌም የሚያደርጉት፣ ግን ለሱም እነሱ ኤቪደንስ አያቀርቡም። እኔ ስለ እነሱ ጋር የጠየቁ ስለ አንተ እምነት የጠየቁ ስለ አንተ እምነት ነው የጠየቁ። ፕሊስ እንግባባ እያልኩ ያለሁት ቱ ማች ፑሽ እያረከኝ ነው እያልኩ ያለሁት ምንድን ነው ሂስቶሪካል ኤቪደንስ ላቀርብልህ አልችልም። ባዮሎጂካል ፋክት ነው እየነገርኩ ያለሁት። እኔ በሳይንስ አምናለሁ። ባዮሎጂካሊ አንድ ሰው ለመራባት ሴክሹዋል ኢንተርኮርስ መኖር አለበት። ለዚህ ኤቪደንስ አቅርብ ካልከኝ የማቀርበው ኤቪደንስ የለም። ነገር ግን አንድ ሰው ከድንግል ለመወለዱ ኤቪደንስ መቅረብ አይችልም ከማመን ውጭ። እኔማ ኤቪደንስ አቀረብኩልህ እኮ፣ ትንቢቶችን አቀረብኩልህ። እኔ እኮ አትሊስት ይኸውልህ አብዲሳ፣ እኔ ባትቀበላቸውም እኔ ግን መጽሐፍት አቅርቤልሃለሁ። ምን ትንቢት መጽሐፍ አቅርቤልሃለሁ። ኦልሬዲ የተቀመጡትን ዶክመንቶች አቅርቤልሃለሁ። አንተ ግን አልቀበልም ስትል ሳይንስ ባዮሎጂ ነው የምትለኝ። እኔ የእምነት መጽሐፍ ነው የማወራ። ምክንያቱም ስለ እምነት ነው የምናወራው። ስለ እምነት እያወራን ስለሆነ አሁን ሪፕሮዳክሽን ቶፒክ ብንይዝ ባዮሎጂ ቻፕተር 1 ቻፕተር 2 እያለን እንገልጥ ይሆናል እናንተ። አሁን ግን ስናት አባውት የሆነ የባዮሎጂ ክላስ ወይ ሪፕሮዳክሽን ክላስ አይደለም የያዝነው እምነት የሚባለውን ነገር ስለሆነ የእምነት መዛግብቶች ምን ይላሉ፣ የእምነት መዛግብቶች ላይ ደግሞ ታሪክ ምን ይላል፣ ሂስትሪ ምን ተቀምጧል፣ ምን ኤቪደንስ አለ የሚለውን እኔ ፕሮቫይድ አደረኩልህ። አንተ ደግሞ ያመንክበትን ነገር ፕሮቫይድ አድርግልኝ ስልህ አይ ቲንክ ባዮሎጂ ነው በቃ ዳሴት ችግር የለውም ያልኩን አልተረዳኸኝም። አንተ ኤቪደንስ ብለን የምትለው አንድን ነገር ምንድን ነው ማስረጃ ብለን የምትለው? አሁን ለምሳሌ የአንዲትን እንበልና ያላገባህትን ሴት ወይም ፍቅረኛህን እጮኛህን ድንግልናዋን ድንግል ነኝ ስትልህ ሴክሹዋል ኢንተርኮርስ ካላረክ ድረስ ድንግል ነኝ ስትልህ ከማመን ውጭ ምን ማስረጃ ማቅረብ ትችላለህ? የእሷን ቃል ነው የምትቀበለው አይደለ? ከዛ እሱን ነገር ብጽፈው የእሷ ታሪክ ላይ ስትጽፈው እሷ የነገረችን ስለ ጻፍክ ብቻ ኤቪደንስ አቀረብክ ማለት አይደለም። ገብቶሃል? እኔ ትንቢቶቹንም አቀረብክ የሐዋርያቶቹንም ቃል ብታቀርብ እሱ እምነት ነው እንጂ ኤቪደንስ አይደለም እያልኩ ነው። የአንተን ኤቪደንስ ስጠኝ። እሺ ያኔ እኮ አሁን በጣም እኮ የተቸገርኩት አብዲሳ ይመሰለ አሁን ለምሳሌ ክርስቶስ ውሃ ላይ ተራመደ ብትለኝ እኔ አልቀበሉም። አትቀበለው እኮ አብዲሳ
እሱ ዌይት አትቀበለው። ይኸውልህ ቆይ ስማኝ፣ ልሰጥ የምችል ላቀርብል የምችለው አርጉመንት ዜሪዝ ግራቪቲ የሚባል ነገር አለ። ሶ አይ ኬንት አክሴፕት ዳት የፊዚክስን ህግ የሚጥስ ሞመንት ነው። ነገር ግን አንተ የምትቀበለው እንደ ሂስቶሪካል ፊገር ሳይሆን ዲቫይን ፓወር ያለው ነገር እንደሆነ ስለሆነ ያንን ነገር አክሴፕት ታደርገዋለህ። ገባ? እሺ ሀሳብ ልስጥ እኔ። አሁን ለምሳሌ አልበርት አንስታይን ወይ አርስቶትል ወይ የሆነ አንድ ተራ ሰው ብጠቅስልኝ በሳይንስ ምናምን ልንዳኘው እንችላለን። በዓለማዊ ነገር ሚዛን ልመዝን እንችላለን። ስለ ክርስቶስ ስታወራኝ ግን ክርስቶስ ኢየሱስ ካልክ ስለ እምነት ነው የምታወራኝ፣ ስለ ፌዝ ነው የምታወራኝ። ስለ ፌዝ ስታወራኝ ከእምነት ጋር የተያዙ ዶክመንቶች ነው የእኛ ሪፈረንሳችን። ፍልስፍና አይደለም፣ የራሳችን ሞቅት አይደለም፣ ኦር 7ኛ 8ኛ ክፍል ወይ ደግሞ የሆነ ባዮሎጂ ከሆነ ጊዜ በኋላ የመጣ ሪሰርች አይደለም። የእኛ ሪፈረንስ እምነት ነው የምናወራው። እምነት ደግሞ ከእግዚአብሔር የሚሰጥ መገለጥ ስለሆነ ተፈላስፈን በሳይንስ በባዮሎጂ በፊዚክስ በኬሚስትሪ የምናገኘው ሳይሆን ራሱ እግዚአብሔር አስቀድሞ በነቢያቱ የገለጠልን ኋላም ደግሞ በልጁ የተናገረን በልጁ ደግሞ ቀጥሎ ሐዋርያቱ ደግሞ ከልጁ የሰሙትን እያልን በዚህ ሁሉ ቼን ውስጥ ነው እምነትን ሪፈር የምናደርገው። ሪፈረንሶች አሉ። ሰው እኔ ያን ሪፈረንስ አቅርቤልሃለሁ። አንተ ደግሞ ከዛ ሪፈረንስ ውጪ ሆነክ የባዮሎጂ ወይም ሳይንስ ነው የምታቀርበው። which is okay፣ ምንም ችግር የለውም። ያንተን ክርስቶስ የሚባል አንድ ሂስቶሪካል ፊገር እንደነበረ እንደምቀበል ነገር ያለው እሱ እምነቴ አይደለም። ከየት ነው ያመጣው? እሱን ማን ነገረ? እሱን ጂሰስ ኢዝ ዘ ሞስት ስተዲድ ፊገር ነው አይደለ? በታሪክ እጅግ የተጠና። ከየት አመጡት? እሱን መምልን ከየት አመጡት? ምክንያቱም ለምሳሌ ስለ ክርስቶስ ገለልተኛ የታሪክ መጽሐፍት፣ ገለልተኛ ታሪኮች ላይ ምኖች ላይ ምንን አጥንተው ልታገኘው የምችለው ነገር ነው እኮ። ምንን አጥንተው? እነዚህ ገለልተኛ አጥናዮች ምንድን ነው ያጠኑት? የታሪክ ጥናት ተደርጎ እኮ ነው እያልኩ ያለሁት። ምን ላይ ነው ያጠኑት? ምን አጠኑ? ምንን አጠንተው? ሂስትሪ ስተዲ የሚደረግበትን መንገድ ነው የፈለግከው? አዎ፣ ሂስትሪውን ሲያጠኑ ምን ተጠቀሙ? ምን ሪሶርስ ሪፈር አደረጉ? በወቅቱ የነበሩ ጽሁፎችን ምኖችን ለአድቮኬሲ ከሚውሉ ጽሁፎች ውጭ ያሉ የታሪክ ጽሁፎችን ምኖችን ተጠቅመው ሂስቶሪካሊ ፊገር ጂሰስ የሚባል ፊገር እንደነበረ ከየትኛውም ገለልተኛ የታሪክ መዛግብት ላይ ማግኘት የሚቻል ነገር ነው። መጽሐፍ ቅዱስ ሪፈር አድርገዋል ሊያደርጉ ይችላሉ። ነገር ግን ከመጽሐፍ ውጭም ከመጽሐፍ ቅዱስ አስተምሮ ወይም እሱን አድቮኬት ከማድረግ ውጭ ገለልተኛ የታሪክ ጥናት መጽሐፎች አሉ፣ ልሰጥህ እችላለሁ። እነዚህ ገለልተኛዎቹ የሚባል ሂስቶሪካል ፊገር እንዳለ እንድንቀበል ያስገደናል። መሐመድ የሚባል ሂስቶሪካል ፊገር እንደነበረው ምናምን ማለት ነው። ነገር ግን መሐመድ ለምሳሌ ጨረቃ ሰነጠቀ የሚለውን ነገር አይ ኬንት አክሴፕት ዳት። ግን አንድ እሱን ከሙስሊሞቹ ጋር አብዲሳይ እኔ ክርስቲያን ስለሆንኩኝ ሙስሊሞቹን እንዳይከፋቸው ሙስሊሞቹን ከታች ነው ስለሚችለው እንደ ወገኖቻችን ፌርም አይደለም። ወገኖቻችን በሌሉበት መልስን መስጠት ስለሚገባቸው ክርስትናው ላይ ብቻ ፎከስ አድርግና አይ ቲንክ በቃ ተግባብተናል። ግን ችግር የለውም። ሰርክል ብቻ ራውንድ ሰርክል እንዳንሰራ። ያንተ እምነትና አይዲዮሎጂ ገብቶኛል፣ የኔም ገብቷል ብዬ አስባለሁ። ሰው ታንኪዩ። ጥሩ ዲስከሽን ነበረን። አይገስ በእኔ በኩል ጨርሻለሁ። ታንኪዩ። ግን በጣም ሌላ ምን ነበረ? ቢብሉ ሌላ ጥያቄ ጠይቆ የነበረው አይ እሱ አይደለም አብዲሳ ሳይሆን እኛ ራሳችን እያወራን እንትን ትንሽ የሆነች ጥያቄ ነበረችኝ። እንዲያቆን በምንድን ነው ጸሎተ ሃይማኖት በምንጸልይበት ጊዜ አምላክ ዘማምላክ የሚል እንትን አለን አይደል? አዎ እሱ ጋር አምላክ ዘማምላክ የምንለው ባህሪ ነው ወይስ ደግሞ አካልን ታሳቢ አድርገን ነው ብለን ከክርስቲያን ጋር እያወራንበት ነበርና ሁለታችንም በተለያየ መልኩ ነው አንደርስታንድ ያደረግነው እና እስቲ አስታርቀን ብዬ ሄደው ልጠይቅህ የነበረው እና ደግሞ እሱን አያይዘህ ደግሞ በሃይማኖት አበው ላይ ባህሪ የሚል ወይ ከባህሪ የተገኘ ባህሪ ወይ እንደዚህ አይነት ኤክስፕሬሽኖች አሉ ወይስ የሉም? እኔ እንደዛ የሚል ነገር ስለማላቅ ቀደም የሆነ ዲስከሽን አድርጌ ነበርና አላቅም ብዬ ነው የወጣሁትኝ። እንትን ካለ እስቲ ያስረዳኝ። እሺ፣ የክርስቶስ የወልድ የአብ ልጅነት
ባህሪው ነው እንላለን። ለምሳሌ እኛ እግዚአብሔር አባታችን ስንል የጸጋ ነው አይደለ? በጸጋ ነው የኛ እግዚአብሔርን አባት ብለን ስንጠራ፣ ክርስቶስ ግን አባቴ ብሎ ሲጠራ ግን ምን እያለ ነው? የባህሪው ነው። የባህሪው ነጸብራቅ ለመጽሐፍ ቅዱሱ እርሱም የባህሪው ነጸብራቅ አይደል የሚለው? የማን ባህሪ ነጸብራቅ ነው? የአብ አይደል? አሁን የባህሪው ነጸብራቅ ሲል ምን ማለት ይመስልሻል? ከባህሪው የተገኘ ማለት ነው። ከባህሪው የተገኘ ማለት እርሱን አክሎ ኦኬ። ባህሪ ሲል መሰለሽ ኦኬ ኤሰንስ ኔቸር እያለ ነው አይደል? ለምሳሌ እዚህ ጋር 248 ሰው አለ አይደል? በኔቸር በባህሪ ስንት ነን? አንድ ነን። ምን እንባላለን? ኔቸራችን ሰው ዛሴት አለቀ። ኦኬ። ስለዚህ እኔም ልጅ በወልድ ምንድነው የሚሆነው? ሰው ነው። በቃ አንድ ሰው ነው ማለት ያው ሰው የሚባለው ባህሪ ነው። ምን እያለ ከባህሪ ከኔ ባህሪ እየተከፈለ ይወጣል ማለት ነው አይደል? ይሄ ግን እኛ የተሰጠን ጸጋ ነው አይደል? የባህሪው ደግሞ ልጅ አለው እንዳለን የባህሪው ልጅ አለው። አሁን እኛ ልጆች ብንወልድ በጸጋ ነው የምንወልደው አይደል? ብዙ ተባዙ ምድርን ሙላት የሚለው ጸጋ ነው፣ ስጦታ ነው ከእግዚአብሔር። ቅድመ ዓለም ግን የባህሪው ነጸብራቅ የሆነ የባህሪው ነጸብራቅ ማለት ነው በኔቸር በኤሰንስ ከሱ እኩል የሆነ ማለት ነው። አሁን ከባህሪ ልክ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ አይደለም የሚለው ጸሎተ ሃይማኖታችን አስተውይ። አሁን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተገኘ ስንል አብ ኖሮ 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 ከዛ ወልድን ያስገኘው እያልን አይደለም። ምን እያልን መሰለሽ? እኩል የሆነ ማለት ነው። ከባህሪው ከአብ ጋር እኩል የሆነ ወይም አንድ የሆነ ማለት ነው። ገባሽ? አንድ የሆነ በምን በባህሪ አንድ የሆነ በምን በኤሰንስ በኔቸር አንድ የሆነ ማለት ነው። ኦኬ which is የእግዚአብሔር ባህሪው ምን ነው? መለኮትነቱ ማለት ነው። ለምሳሌ ኢየሱስ ክርስቶስ እኔና አብ አንድ ነን አላል? አሁን አስተዊ ቢብሉ አንቺ እንደ አንድ ክርስቲያን እኔና እግዚአብሔር አንድ ነን ማለት ትችላለሽ? እሺ አንቺን ልተው። በጣም የተወደደ ትልቁ ነቢይ እንግዲህ ሙሴ ነው እና ኢሳያስም አሉ። እስቲ ነቢያቶች እኔና እግዚአብሔር አንድ ነን ብለው ያውቃሉ? እሺ ልውረድ። አሁንም ሐዋርያት እኛና ክርስቶስ አንድ ነን ብለው ያውቃሉ? ወይም እኛና እግዚአብሔር አንድ ነን ብለው ያውቃሉ? ምን ተረድተሽ ነው? ለምሳሌ እኔና እግዚአብሔር አንድ ነን በይስልሽ አይኔ አይደለም ያልሽኝ ምን ተረድተሽ ነው? ያው የኔ ምንነትና የእግዚአብሔር ምንነት አንድ አይደለም። ኮምፓሪዝኑ ምን እየሆነ ነው ማለት ነው? አየሽ፣ አንቺ ሰው ነሽ፣ ፍጡር ነሽ። ስለዚህ ኮምፓሪዝኑ እኔና ፈጣሪ አንድ ነን ማለት አትችይም ማለት ነው። ምክንያቱም በኤሰንስ አትገናኝም። አንቺ የባህሪ ልጅ አይደለሽ፣ በጸጋ ነው ልጅ ሆነሽ። ኦኬ፣ የባህሪ ስንል ይሄ ነው ማለት ነው። ክርስቶስ እኔና አብ ሲል አይሹ እኔ ብሎ እኔነትን አሳየ። ምክንያቱም አብ ወልድ አይደለም፣ ወልድ አብ አይደለምና አብ ልጁን ልጄ ይለዋል አይደል? ወልድ ደግሞ አባቱን አባቴ ይለዋል። ለምሳሌ ክርስቶስ ሲጠመቅ ከሰማይ የምወደው ልጄ ይህ ነው ብሎ የአብ ድምፅ ተሰማ። ክርስቶስ ደግሞ ምን አለ? እኔና አባቴ አንድ ነን አለ። አሁን እኔና አባቴ በሚለው እኔና ሲል ማንነትን ያሳያል አይደል? እኔ እና ሲል ፐርሰንን ያሳያል። ከዛ አንድ ነን የሚለው ደግሞ ምን ያሳይሻል? ኤሰንስ ኔቸርን ያሳያል፣ ባህሪን ያሳያል። ስለዚህ የባህሪው ነጸብራቅ ሲል ምን እያል ነው ማለት ነው? ከባህሪው የተገኘ እርሱ ወይም የባህሪ ልጅ ነው እያልን ማለት ነው። የተገኘ ስንል ግን ልክ አብርሃም ኖሮ ኖሮ ይስሐቅን እንዳስገኘው እያልን አይደለም። አብርሃም ይስሐቅን አስገኘው ስንል አብርሃም ኖሮ 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 ከዛ ይስሐቅ ቀጥሎ መጥቶ ነው። አብ በነበረበት ዘመኑ ወልድም ነበረ። እዚህ መጽሐፈ ምሳሌ ላይ እንዲሁም አብሬ ይሰራ ነበር። ምን መጽሐፍ ነው? እዛው ዮሐንስ ወንጌል ላይ ክርስቶስ ኢየሱስ ምን አለ? እስቲ አንድ ክፍል አንብብልሽ። አይ ቲንክ ጥቅሶችን ብሰጥሽ ሞር ሴንስ ይሰጥሻል። የባህሪው ነጸብራቅ ስንል ማለት እንደሆነ ወይም ከባህሪ የተገኘ ስንል ወይ ደግሞ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ስንል ማለት እንደሆነ በዛው ግልጽ ይሆንልሻል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ኢየሱስ ግን አባቴ እስከዛሬ ይሰራል እኔን ደግሞ እሰራለሁ ብሎ መለሰላቸው። አሁን ይሄ ንግግር ለምሳሌ አንቺ እግዚአብሔር እስከዛሬ ይሰራል እኔም ደግሞ እሰራለሁ ማለት ትችላለሽ? አትችይም። አይሹ ምክንያቱም ምን የለሽም አንቺ የኔቸር አንድነት የለሽም፣ ወይም የኤሰንስ ወይም መለኮታዊ አንድነት የለሽም። ምክንያቱም መስራት ነው። አሁን እዚህ ጋር አባቴ እስከዛሬ ይሰራል ሲል እስከዛሬ የሚለው ዩ ቲንክ ታይም ሊሚት ያለው ይመስላል? ያለፈውንም ይዟል የሚመጣውንም ይዟል አይደለ? ከዛ ምን አለ ክርስቶስ አባቴ እስከዛሬ ይሰራል ሲል ምን ነው የሚያሳይሽ? ፈጣሪነትን፣ አድራጊነትን፣ ገዢነትን አይደል?
ኦኬ እኔም ደግሞ እሰራለሁ ሲልስ እኩልነትን ይሄ ምን ይባላል ማለት ነው? አይሽ አንዱ ቀድሞ በኋላ አንዱ የተገኘ ሳይሆን አንዱ አብ በነበረበት ዘመን ሁሉ ወልድም ነበረ። ስለዚህ የአብ የባህሪው ነጸብራቅ ይባላል ማለት ነው። የአብ ጥበቡም ይባላል፣ የአብ ኃይሉም ይባላል። አይሹ ለምሳሌ ዓለምን በፈጠረበት በልጁ ይላል። ስለዚህ ዓለምን በፈጠረበት በልጁ ከተባለ ዓለም ሲፈጠር ማን ነበረ አብሮ ማለት ነው? ወልድ ነበረ ማለት ነው። ስለዚህ ክርስቶስ ማን ይባላል? የአብ ኃይሉ፣ የአብ ቃሉ፣ የአብ ጥበቡ ይባላል። የአብ ቀኙም ይባላል። ለምሳሌ ልዑል እዚህ ዳዊት መዝሙር ላይ ሲጸልይ ቀኝህን ልከ አድነን ፈኑ ዴከ ማርያም ከሰማይ ቀኝህን ላክ ታደገን የሚል ጸሎት አለ። አሁን የገዛ ክንዱ መድኃኒት አመጣች አይደለም የሚለው የገዛ ክንዱ የተባለው መድኃኒት የተባለው ክርስቶስ አይደለም። በቃ አሁን ይሄ ከብርሃን የተገኘ ብርሃን ከእውነተኛው ላይ የተገኘ አምላክ ስንል አንዱ ኖሮ ኖሮ በኋላ የተገኘ ማለት ሳይሆን ምን ማለት ነው? በኖረበት ዘመን ሁሉ አብሮ ነበረ ማለት ነው። ሌላም ልጨምርልሽ ልጨምርልሽና እሺ እዚህ መጽሐፈ ምሳሌ ላይ መጽሐፈ ምሳሌ ምዕራፍ 8 ላይ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 8 ኤክሶሚት አድርግልን። እሺ እንዲህ ይላል ቁጥር 27 ከቁጥር ስንት ጀምሮ ላንብብልሽ? እንዲሁም ከቁጥር 26 ጀምሮ ላንብብ። እሺ ቀላያትን ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮችና ገና ሳይመሰረቱ ከኮረብቶችን በፊት እኔ ተወለድኩ። ምድሪቱን የሚሄዳውንም ገና ሳይፈጠር የመጀመሪያውም ዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ። በቀላያትን ፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላያንን ምንጮች ባጸና ጊዜ ለባህርም ዳርቻ በወሰነ ጊዜ ውሃ ከትእዛዙ እንዲያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ ይላል። አሁን ቅድም ከሰጠች ከዮሐንስ ወንጌል ጋር ሪሌት አደረገልሽም። አባቴ እስከ ዛሬ ይሰራል እኔም ደግሞ አብሬ ይሰራለሁ የሚለው አይሻረን? እኔም እሰራለሁ የሚለው ዋና ሰራተኛ ነበርኩ። ዕለት ዕለትም ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበር። አይሹ አሁን ይሄን በመጽሐፈ ምሳሌ ጥበብ እቺ ጥበብ ናት። ጥበብ ደግሞ ማን ተባለ? በአዲስ ኪዳን ራሱ ጥበብ ደግሞ ክርስቶስ ኢየሱስ ነው ይላል። ስለዚህ ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ስንል ክርስቶስ ራሱ ምን ብሎ ይጠራል? እኔ እውነተኛ ብርሃን ነኝ ይላል አይደል? ኦኬ እውነተኛ ብርሃንና ብርሃን ልዩነቱ ምን ይመስላል ቢብሉ? እኔ እንጃ እኔ የምረዳው እናንተ የዓለም ብርሃን ናችሁ ብሎ ክርስቶስ ያው እኛ ራሳችን የእሱ ማለት ብርሃን እንትን እንደሆነ ይናገራል። ግን እኛ በጸጋ የምናገኘው ብርሃን ሲሆን የእግዚአብሔር ደግሞ ብርሃንነት የባህሪ ብርሃንነት ነው። ከዛ አንጻር ነው የምረዳው። ኦኬ ለምሳሌ ቁጥር 8 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ አብዲስ አንድ ሚዩት አድርግልን። ዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ ችግር የለውም ወንድሜ። ስለ ዮሐንስ ሲናገር ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ ራሱ ዮሐንስ ብርሃን አይደለም ይላል። አሁን አይሹስ ልዩነቱን? የተለያየ አይነት ብርሃን ቃሉ እውነተኛ ብርሃን የሚለው ለክርስቶስ ብቻ ይቀጸላል፣ ለእኛ ግን ብርሃን የሚለው ብቻ ይቀጸላል። ዮሐንስ ብርሃን እኮ ነው አይደለ? ከጨለም እንዲሁም ንስሐ ሰዎችን የሚያስገባ ጎባጣው እንትን ይበል ቀጥ ይበል ጠማማው ይቅና እያለ እንዲሁም የጌታ መንገድ እኮ የሚጠረግ ነው የተባለው። በበረሃ የሚጮህ አይደል የተባለው? አይሹ በጨለማ ለነበሩት እኮ በቃ ብርሃንን ወደ ብርሃን እንዲመጡ እኮ ይሰብክ የነበረ እኮ ነው። ኦኬ ክርስቶስ እውነተኛ ብርሃን ይባላል። ክርስቶስ እውነተኛ ብርሃን ነው ማለት መሰለሽ? እርሱ የባህሪው ነው ማለት ነው። ሰጪ ቀሚ የለውም ማለት ነው። እርሱ ራሱ የብርሃን ምንጭ ነው። ኦኬ ሌሎቹ ግን ብርሃን ቢባሉ ሰጪና ቀሚ አላቸው። አየሽ ለምሳሌ ሻማ አለሽ፣ ሻማ እና የፀሐይ ብርሃን አለ እንበል። የፀሐይ ብርሃን
ሻማ ብርሃኑ መኖሩ የፀሐይ ብርሃን ያጠፋዋል? አይጠፋም። አያጠፋውም። እሺ በቃ ክርስቶስ የዓለም ብርሃን ነው። ቅዱሳን ደግሞ እንደ ሻማ ያቸው ክርስቶስን የሚያበሩ ናቸው። ይህ ሰው ክርስቶስ እውነተኛ ብርሃን ይባላል። ቅዱሳን ደግሞ በጸጋ ብርሃን ይባላሉ። ሰው እዚህ ላይ ምን አለ ቅዱስ ዮሐንስ? ይሄ ብርሃን አለ ይኸውልሽ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር ካለ በኋላ በዓለም ግን ነበር አለ። ያሹ ከመምጣቱ በፊት ነበረ ይላል። ዩቲንክ አሁን ዝም ብሎ ስለምናየው ላይት እያወራ ይመስልሻል? አይደለም። ያሹ ሊመጣ ነው ግን ከመምጣቱ በፊት በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። ያ በሚመጣው በእርሱ ከመምጣቱ በፊት በዓለም የነበረው በእርሱ ደግሞ የሚመጣው እሱ ደግሞ ዓለምን ሁሉ በእርሱ ሆነ ይላል። ቅድም እግዚአብሔር ሰማይና ምድርን አስቀድሞ ፈጠረ የሚለው ዘፍጥረት 1 ላይም ተቀምጦልሻል። ምሳሌንም አሳየሽ። አሁን አይሹ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ስም እያልን ነው። ከአባቱ ጋር እኩል የሆነ ምን ያለው ስልጣን ያለው እኩል የሆነ አንድ ባህር ያለው እያልን ነው ማለት ነው። ኦኬ አንድ ባህር ያለው ሌላ አንድ ሁለት ልጨምርና ልጨርስ። እዚህ ፊልጵስዩስ ላይ እርሱ በእግዚአብሔር መልክ ይኖር የነበረው ያለ አይደል? ኦኬ ምንድን ነው አሁን ይኖር የነበረውን የተባለው በእግዚአብሔር መልክ ነው የሚለው በእግዚአብሔር መልክ ሲኖር ሳለ የእግዚአብሔር መልክ ማለት ነው። ለምሳሌ እግዚአብሔር አምላክ በመልኩና በምሳሌው አዳምን ፈጠረው አይደል? ኦኬ አዳም መለኮት ሆነ ማለት ነው? አይደለም። ኦኬ አዳም ከመፈጠሩ በፊት በእግዚአብሔር መልክ ይኖር አልነበረም አይደል? አልነበረም። እግዚአብሔር ግን በመልኩና ምሳሌው ፈጠረው አይደለም የሚለው ፈጠረው ሲል መልኩና ምሳሌ የተባለው ምንድን ነው? እግዚአብሔር ገዢ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ንጹህ ነው። በጸጋ ገዢ የሆነ በፍጥረት ላይ ሁሉ ሾሞ አይደለም የሚለው አዳምን ከፈጠረው በኋላ። ስለዚህ ገዢ የሆነ ምክንያቱም ምንድን ነው የሚለው እግዚአብሔር ከፈጠረው በኋላ ግዛ አይደል ያለው እነዚህ ሁሉ ፍጥረት እንዲሁም ለፍጥረት ለእንስሶች እኮ ስም ያወጣው አዳም ነው። ኦኬ ከዛ በኋላ እዛው ዘፍጥረት 4 እና 5 ስታነቢ ዕፀ በለስን ከበሉ በኋላ አዳምና ሔዋን ሲወልዱ አዳምን በመልኩና በምሳሌው ልጅን ወለደ ይላል። ኦኬ አሁን በደንብ ይልኝ። መጀመሪያ እግዚአብሔር አዳምን ሲፈጥረው በመልኩና በምሳሌው ፈጠረው ተባለ። መልሶ ግን አዳምም ልጅ ሲወልድ በመልኩና በምሳሌው ወለደ ይላል። አሁን መልክ የሚለውን እየገባሽው ልዩነት አይደል? የመጀመሪያው መልክ የሚለው ሲፈጠር ገና የነበረው ንጽህና ቅድስና ነው። ምክንያቱም እግዚአብሔር እስትንፋሱን እፍ አለበት አይደል የሚለው ያን መካፈሉን ለማሳየት በእግዚአብሔር መልክ ተባለ። እያንዳንዳችን እኮ በእግዚአብሔር መልክ የተፈጠርን ክቡር ፍጥረቶች ነን አይደል? ኦኬ አዳም ግን በመልኩና በምሳሌ ወለደ ሲባል ማለት ነው እርሱን የሚመስሉ እርሱን የሚያክሉ እርሱን የሚተካከሉ ምን ልጆችን ወለደ ማለት ነው። አየሽ? ኦኬ አሁን ነይና ስለ ክርስቶስ ሲነገር ይሄው መልክ የሚለው ሐሳብ መጣና ለክርስቶስ ግን ሲነገር ምን ተባለ? በእግዚአብሔር መልክ ሲኖር ሳለ ብሎ ግን ለክርስቶስ ለይቶ አስቀምጠው። አይሹ ስለዚህ የእግዚአብሔር መልክ ሲኖር በእግዚአብሔር መልክ ይኖር የነበረው ከተባለ መቼ ነው ማለት ነው? እግዚአብሔር በነበረበት ዘመን ሁሉ አብ በነበረበት ዘመን ሁሉ ማን ነበር ማለት ነው? ወልድም ነበር። በምንነት በእኩልነት ማለት ነው። ኦኬ ለዚህ ነው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር። ቃል ራሱ ደግሞ ማን ነው ተባለ? እግዚአብሔር ነው። አሁን ይኸውልሽ ንግግር እንዳትዩ ንግግር እግዚአብሔር ነው ይባላል እንዴ? ራሱ የቃል ማንነቱ ምንድን ነው ተባለ? ምንነቱ እግዚአብሔር። አሁን ቃልም እግዚአብሔር ነበር ከተባለ የቃል ምንነት የነገረሽ ነው። ኔቸር አይደል? ኤሰንስ እየነገረሽ ነው። ባህሪ እየነገረሽ ነው አይደል? ባህሪው የቃል ምን ነበር ማለት ነው? መለኮትነት ነበር። እግዚአብሔር የሚለው የስልጣን የመለኮት መግለጫ ስለሆነ የገዥነት መግለጫ ስም ስለሆነ፣ ስለዚህ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ እናለን። አይሹ አሁን የተወለደ እንጂ ያልተፈጠረ ስንል ቅድመ ዓለም ሁሉ ሰው የተገኘው በምንድን ነው? በፍጥረት በመፍጠር አይደል? ክርስቶስ ግን ዓለም ከመፈጠሩ በፊት ራሱ ፈጣሪ አይደለም። ስለዚህ ቅድመ ዓለም ልደት አለው። ከምን? ከብርሃን የተገኘ ብርሃን የምንለው ቅድመ ዓለም ልደቱን ነው ማለት ነው።
ከእውነተኛ አምላክ የተገኘ አምላክ ስንል ምን እያልን ነው ማለት ነው? የባህሪው ነጸብራቅ እርሱ የእግዚአብሔር የአባቱ መልክ እያልን ነው ማለት ነው። እርሱ አብሮ ከአብ ጋር የነበረ እያልን ነው። ምክንያቱም አብ ይሰራል እኔም ደግሞ እሰራለሁ ብሎ እኔና አብ አንድ ነን ብሎ ጥንትም ቅድመ ዓለምም ከአባቱ ጋር እንደነበረ ራሱ ክርስቶስ ስለመሰከረ ማለት ነው። ለዚህ ነው ክርስቶስ ምን አለ? የመጨረሻ ጥቅሴ ናት። ችግር የለውም። ኧረ ምንም ችግር የለውም። ስለሚጠቅም ነው። ያለ ሪፈረንስ ማውራት ብዙ አልወድም እኔ እና ለሰዎችም ይረዳል። እሺ ምን አለ ኢየሱስ ክርስቶስ? የዮሐንስ ወንጌል ምዕራፍ 17 ቁጥር 5 አሁንም አባቶ ያለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አሹ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ምን ማለት ነው? አሹ ዓለም ሳይፈጠር ከተባለ ማለት ነው ቅድመ ዓለም እኔና አንቺ እኮ እግዚአብሔርን ያወቅነው ከተፈጠርን በኋላ ነው አይደል? ዓለም ከመፈጠሩ በፊት እኔና አንቺ ከመፈጠራችን በፊት ነበረ ማለት ነው። ራሱ ልጁ ወልድ ኢየሱስ ክርስቶስ። ስለዚህ ምን አለ? ዓለም ከመፈጠሩ በፊት በነበረኝ ክብር በአንተ ዘንድ ደግሞ አክብረኝ። ስለዚህ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ የሚለው እነዚህና ሌሎችን ብዙ ነገሮችን ይዞ የሚነገር ነው ማለት ነው። ከጨረሳችሁ አንድ ሌላ ነገር ላይ እንግባ። መዝሙር አንዴ የእነሱን ጥያቄ አድሬስ ላርግና ጨረሳችሁ መስለኝ። እኔ ተመልሶልኛል። ዲያቆን ቀጥሉ። እሺ ስለ እመቤታችን ያነሳችሁትስ እሱን እንትን ብላችኋል? እመቤታችን ከአብዲሳ ጋር ነው ያነሳ ነው እንጂ እሱን ኦልሬዲ አውርታችሁበታል። ወደ ሌላ ርዕስ ማለት ትችላለ። ኦኬ በጣም ጥሩ። እሺ አይ መልካም። እሺ ሰላም ብያችኋለሁ። ግን ጃኪ ማዕሬ፣ ሁላችሁንም ኤክሶ፣ ሁላችሁንም ደላስ ስም አልጠራውም ነበር። ወንድሙ ክሪዶ አብዲሳይን እንኳን አሁን አውርቻለሁ ወንድሜን። ሁላችሁንም ግን ሰላም ብያለሁ። እሺ አመሰግናለሁ። ሁላችሁም ሰላም በሉት እንጂ ጃኪ ሆናችሁ ሰላም ብያለሁ። ሰላም ዲያቆን ቢሉ ሰላም ዲያቆን እንዴት ናት? እግዚአብሔር ይመስገን። ጃኪ ሰላም ነው? ትበረታለህ። ይሄ ፒክቸር የህፃን ልጅ ቁምጣ ነገር አድርጎ እግር ይመስለኝ ነበር። የሚገርምና የሆነ ጊዜ ላይ ነው በቃ በደንብ ዙም አድርጌ ያየሁት እና ሁሌ እነግርሃለሁ እያልኩኝ እግር ነው የሚመስለው ህፃን ልጅ ቁምጣ አድርጎ እጄ ነው እንዳትለኝ፣ እጄ ነው እንዳትለኝ፣ ጡንቻ ነው እንዳትለኝ። አይ እጄ እኔ ነኝ። ኧረ እባክህ። አይ ጥሩ። እሺ እየዞርን እናስፈራራበት አይደል ዲያቆን? እየዞርን እናስፈራራበት። አዎ እንዴ እኔ አላየም። እኔ እንደዚህ አድርጌ ብነሳ ፎቶ ያሬድ ዱላ የት አለ? ያሬድ ዱላ ነው ወይስ ያሬድ ነው የሚሉት? መልካም። እሺ እሺ አብዲሳ ሀሳብ አለህ እንደ ወንድም አለ? አይ ከጨረሳችሁ ሌላ ነገር ላይ እንድናወራ ፈቃደኛ ከሆንክ ብዬ ነበር። በመጽሐፍ ቅዱስ ነው ጥያቄ? ኢን ጀነራል ኢትስ ፊሎሶፊካል ኩዌሽን፣ ግን ከዛም ጋር አገናኝተን መመለስ በዛ ላይ ማውራት እንችላለን። ኦኬ አሁን እኮ ችግሩ መሰል አብዲሳይ እኔ እናንተ አይ ቲንክ ሪፈር የምናደርጋቸው መነሾቻችን ልዩነት አመጡና አልገባህኝም፣ አልተረዳኝም፣ አልገባህም ወደሚለው እንትን ውስጥ ቅድም እየገባን ስላየው ነው። በቃ ኢትስ ኦኬ አንተም ያንተንም ሀሳብ ሪስፔክት አደርግልሃለሁ፣ የኔንም ደግሞ ሆፕ ሪስፔክት አደርግልኛለህ ብዬ እንትን ያልኩት ብንናገር ደስ ይለኛል። ግን ፋይናሊ አልተረዳኝም፣ አልገባህም የምንባባል ከሆነ ጌን የምናደርገው ነገር ምንድን ነው ብዬ እሰጋለሁ። ችግር የለውም፣ ግን እንደዛ አይነት ነገር አልነበረም። የቅድሙ ነው ጃኩት። አሁን እንደዛ ታደርጋለህ እያልኩ አይደለም። እንደዛ አይነት ስጋት አለኝ ነው የምልህ። እና ምንም እኔ ተረድቻለሁ። ባይዘው እኔ አሁን አልተረዳኝም አላልኩም። ቅድም ሰምተኝ ከሆነ ተረድቻለሁ። ለምንድን ነው ተረድቻለሁ አልኩ? አንደኛ ከአንተም ወስደው ነገር እኮ ይኖራል። የአንተን ፐርስፔክቲቭ፣ የአንተን ስታንድ፣ የአንተን የምታቀምራቸውን ነገሮች በአንተ እምነት ልክ ሪስፔክት አድርጌ ተረድቻለሁ እልሃለሁ።
በእኔ ከመዘንኩት አልተረዳኝም አልተመለሰም ምናምን ማለት እችላለሁ። ግን እንደዛ ሚዛናችን የተለያየ ስለሆነ ከዛ አንጻር ነው። ግን እናውራ እንዳልኩ ግን እንደ ቅድሙ አይነት ነገር እንዳይሆንብን ብዬ ነው። አንድ ነገር ትክክልና ስህተት የምንልበት ሊኖረን ይገባል አይደለ? እና አንድ ነገር ትክክል የምንለው ያ ነገር በራሱ ትክክል ወይ በራሱ ስህተት ስለሆነ ነው ወይስ ፈጣሪ ስላለው ነው ትክክል፣ ፈጣሪ ስላለው ነው ስህተት የሚሆነው? ኦኬ አሁን እኔ መልስ ደግሞ እንደ ሃይማኖት እንዳለው ሰው እግዚአብሔር እንደሚያውቅ ሰው ነው መልስልህ። የመጀመሪያው ነገር እግዚአብሔር አምላክ አዋቂ የማይደብረው ከሆነ እንዲህ ኮንቨርሴሽን ብናደርገው ጥሩ ነው። ላይክ አልገባኝም። ጥያቄ ጠየቀኝ፣ እንዴት አድርጌ እንድመልስ የፈለግከው? ኖ ላይክ ጥያቄ ለመማር ሳይሆን የአንተን ፐርስፔክቲቭ የኔን ፐርስፔክቲቭ እየተያየ እንድናልፍ ነው። መሀል ላይ ስልህ ሳስቆምህ አክሴፕት ማላረገውን ነገር ነው እንጂ አንተን ለማስቆም ፈልጌ አይደለም። ኮመንት እንዳልኩ እሺ፣ እንደዛ ከሆነ አክሴፕት የማታረገው የአንተ እይታ ስለሆነ የኔን እይታ ዝም ብለህ ስማኝና ከዛ አንተን እይታ ብቻ አስቀምጥልኝ። ምክንያቱም አንተ እኔን አክሴፕት አላረግም ስትለኝ ሪፈረንስ ሌላ ሆነ፣ እኔ አንተን አክሴፕት አላረግም ስል ሪፈረንስም ሌላ ሆኗል። ስለዚህ የሚሻለው መሰል አብዲሳይ የኔን ፐርስፔክቲቭ ስማው፣ የአንተን ፐርስፔክቲቭ ልስማው፣ ከዛ በኋላ የሚመቸንን ነገር እንውሰድ። አይሻልም? እሺ የኔን ፐርስፔክቲቭ ልንገርህ። እኔ ስመልስ እንደ አንድ ክርስቲያን እምነት እንዳለው እግዚአብሔር የሚባል አምላክና ፈጣሪ እንዳለው ሰው ነው የምመልስልህ። መጽሐፍ ደግሞ አለ፣ መጽሐፍ ቅዱስ መመሪያ ህይወቴ። የመጀመሪያው ነገር እኛ ስንፈጠር በራሱ አዋቂዎች እግዚአብሔር ክፉና ደጉን እንድንለይ ከእንስሳትም ከሌሎች ፍጥረቱ ላልቆ ባለ አእምሮ አድርጎ ሰጥቶናል። ምንድነው? ባለ አእምሮ አድርጎ ፈጥሮናል። ስለዚህ ሁለት አይነት አዋቂነት አለ ብለን እናምናለን። አንደኛው ገና ስንፈጠር ያ እስትንፋሱን እፍ ያለብን አንዴ በአዳም ላይ፣ እኛ ደግሞ ከአዳም አብራክ የወጣን ስለሆንን አዋቂነት ክፉ ደጉን የመለየት የልቦና ህግ ይባላል ወይም የተፈጥሮ ህግ ይባላል። እሱ አለን። ለምሳሌ ስኳር ልሰርቅ ስል ህፃን እያለው መስረቅ ኃጢአት ነው የሚለውን ወንጌል ሳላነብ ግን እደበቃለሁ ወይ ደግሞ የሆነ እሸማቃለሁ። አይተኝ ከሆነ ግን እኮ ገና ወንጌል አልተሰበከልኝም፣ መስረቅ ኃጢአት እንደሆነም አልተነገረኝም። ግን ክፉ የሆነ ነገር ልሰርቅ ስል እደበቃለሁ፣ ከእናቴም ከአባቴም ምናምን እደበቃለሁ። ሌላ ነገር ሳረግ ምንም ችግር የለብኝም። መስረቅ የሚለው ነገር ግን የተከለከልኩት ነገር ሳረግ ግን ያ ጊዩልቲነት ስሜት አለ። የአዋቂ ምን ነው ማለት ነው። ያንን ጊዩልቲነት ስሜትና ኮንሽየስ የሆነ አዌር የሆነ በቃ አለርት የሆነ ይሄ ነፍስ የሰጠን አዋቂ ነፍስ የሰጠን እግዚአብሔር ነው። ስለዚህ በዛ መዝነን ክፉና ደጉ እንለያለን። ቀጥሎ ደግሞ መጽሐፍትን ስንማር ደግሞ ተጨማሪ መንፈሳዊ ልባችን፣ መንፈሳዊ አይኖቻችን፣ መንፈሳዊ አእምሮቻችን፣ መንፈሳዊ መነጽሮቻችን ደግሞ ይኖሩናል። በዛ እየመዘንን ክፉና ደጉን እግዚአብሔርን ደስ የማያሰኘው ነገር ክፉ ነው እንላለን። እግዚአብሔርን ደስ የሚያሰኘው ነገር ደግሞ መልካም ነው ብለን በዛ እናደርጋለን። ክፉ ነገር ከሰራን ንስሐ እንገባለን። ምክንያቱም እግዚአብሔርን አስቀይመናል፣ ሰውንም አስቀይመናል። መልካም ከሰራን ደግሞ በዛ በመልካምነታችን ሰውም ይደሰታል፣ እግዚአብሔርም ይደሰታል። መነጽራችንና ሚዛናችን ወንጌል እና የእግዚአብሔር መደሰት አርጎ አታርጎ የተባል ነው እና ደግሞ ራሱ ደግሞ የሰጠን ሙሉ ፍሪ ዊሊንግ እና አዋቂነት፣ እነዚህ የእኛ መነጽሮች ናቸው። አብዲሳይ ያንተን ልስማ። ኦኬ የኔ ጥያቄ የነበረው ግን ክፉና ደጉን እንዴት የምንለይበት እንትናችን ላይ ሳይሆን አንድ ነገር በራሱ ለምሳሌ ፈጣሪ አትግደል ሲል ወይም አትስረቅ ሲል መስረቅ ስህተት ስለሆነ ነው አትስረቅ ያለን። ነገር ግን ያ መስረቅ ስህተት የሆነው ፈጣሪ አትስረቅ ወይም መስረቅ ስህተት ነው ስላለ ነው ወይስ መስረቅ በራሱ ስህተት ስለሆነ ነው? ለምሳሌ አንተ ያልከው ላይ ከልጅነቴ ወንጌል ሳይሰበከኝም ስሰርቅ እሸማቀቃለሁ ምናምን ብለኸኛል። ያ የሚመጣው ይሄ ከኢንስቲንክት ሊሆን ይችላል፣ ኦር ዴንጀርን ኖቲስ ከማድረግ ምን ሊመጣ ይችላል። ነገር ግን አሁን ለምሳሌ ስፓርታዎች ጋር ብመጣ የስፓርታዎች ሂስትሪ ላይ ሂስትሪ ኦፍ ዌስተርን ፊሎሶፊ የበርትራንድ ራስል መጽሐፍ ካነበብኩ እዛ ላይ በስፓርታዎች ዘመን መስረቅ ትክክልና ስህተት የሆነ ነገር አልነበረም። በእነሱ ሞራል ስታንዳርድ ማለት ነው። ልጆች ከልጅነታቸው መስረቅን ይሰለጥናሉ።
ሌብነትን ያሰለጥኗቸዋል። ከዛ ሲሰርቁ ሳይሆን ሲያዙ ነው የሚቀጧቸው። ለምን ሲባል ርቧቸው ዳቦ መስረቅ ግዴታ የሆነበት ሁኔታ ላይ ከተገኙ መያዝ ነው እንጂ ስህተት መስረቅ አይደለም ለነሱ። ለሰርቫይቫላቸው የሚጠቅመውን ቴክኒክ ይማራሉ ማለት ነው። ከተያዙ ነው ስህተት ለነሱ። ነገር ግን የኛ ማህበራዊ ሞራል ላይ ምን ላይ ስንማር ስናድግ ላይክ ወንጌል ባይሰበክም ከልጅነት ከምታውቀው ነገር ከቤተሰብ አስተዳደግ ከባህል መስረቅን እንደ ስህተት ልንቆጥረው እንችላለን። እኔ እያልኩ ያለሁት አሁን አንድ በፈጣሪ የሚያምን ሰው ጋር ስንመጣ ግን አንድ ነገር ትክክል ወይም ስህተት ብሎ ሲቀበል ፈጣሪ ያን ነገር ስህተት ነው ስላለው ነው ወይስ ያ ነገር ፈጣሪ ባይለውም በራሱ ስህተት ስለሆነ ነው? ፈጣሪ ያንን ነገር ስህተት ነው ሲለን የተነሳበት መነሻው ምንድን ነው? የእሱ ስህተት ነው ማለት ነው ወይስ ነገሩ በራሱ ስህተት መሆን ነው? እሺ ኦኬ። ስፓርታዎችን አንስታል። ስፓርታዎች ልጆችን በ7 ዓመታቸው ከቤተሰቦቻቸው ወስደው አይ ቲንክ እንትኑን ከተሳሳው ታርመኛለህ፣ አጎግ የሚባል ፕሮግራም ትሬኒንግ ያደርጓቸዋል አይደለ? ያ ምንድነው? በ7 ዓመታቸው ነው የሚወስዷቸው። አስተውል። ከ7 ዓመታቸው ጀምሮ ፎርስ ያደርጓቸዋል ማለት ነው። ያልተለማመዱትን የማያውቁትን አይነት ኑሮ እንዲኖሩ መጀመሪያ የሚያደርጓቸው ከቤተሰብ ነው ነጥሎ የሚወስዷቸው። ስለዚህ ስፓርታዎች ለእኔ ብጠይቀኝ መመዘኛ አይሆኑም። ምክንያቱም ልጆችን ከ7 ዓመት ከቤተሰብ ለይተው ከቀያቸው ከመንደራቸው ለይተው ከጥሩ መልካም ስብዕናቸው ከእናት ከአባቶቻቸው ካሳደጓቸው ከሞራል ቫሊያቸው ለጥነው ለይተው ፎርስ ነው የሚያደርጓቸው በዛ ትሬኒንግ ፕሮግራም ውስጥ እያሳለፉ ማለት ነው። ስለዚህ በኋላ ዘመን ላይ አዲስ ነገር በፎርስ የተላመዱትን ነገር እንደ እንትን አድርጎ ሪፈረንስ ማድረጉ እኔ አልጠቀሙም እስከነጭራሹ ማለት ነው። ወደ እኔ ከመጣ ግን እግዚአብሔር ሲጀመር አርጉ አታርጉ ያለው የመጀመሪያው ፍጥረት አዳም ላይ ነው። እንደምታውቀው አዳምን ሁሉን ነገር አዋቂ አድርጎ ፈጠረው። ፍሪ ዊሊንግ ሰጠው፣ ነፃ ፍቃድ ሰጠው፣ አዋቂነትም ሰጠው። ስለዚህ የህይወትን እስትንፋስ እፍ አለበት የተባለው አዳም ሕያው ነፍስ ያለው ሆነ ሲል አዋቂ የሆነ ያለው ነፍስ ሆነ፣ ህይወት ያለው ተንቀሳቃሽ ክቡር የሆነ ሰው ሆነ፣ ፍጥረት ሆነ ማለት ነው። ኦኬ። ከዛ እግዚአብሔር ፈጣሪ ነውና ፍጥረቱ ሁሉ ለእግዚአብሔር ይገዛል። ለምን? ፈጣሪ የሚባል ባለቤት ገዢ ያስገኛ አላቸው። ፍጥረት ሁሉ ደግሞ በተሰራለት ህግና ስርዓት ይሄዳል። ለምሳሌ ጨለማ ጨለማነቱን ጠብቆ ይጨልማል፣ ብርሃን ብርሃነት ጠብቆ ትወጣለች። ሁሉም ፍጥረት ለፈጣሪያቸው በህግ በትእዛዝ በተፈጠሩበት ዓላማና አካሄድ ሳይክሉን ይጠብቃሉ። አዳምም ከተፈጠረው ፍጥረት ቢከብር ቢልቅ ግን ለእሱም ደግሞ ህግ ያስፈልጋል። ስለዚህ እግዚአብሔር ምን አለው? በገነት ያለችውን ዛፎች ወይም ከገነት ካሉት ፍሬዎች ብላ፣ ግን አንዲት ዛፍ አለች እሷ እንዳትበላ ነው። ከበላ የሞት ሞት ትሞታለህ አለው። ኦኬ። ስለዚህ ለመጀመሪያ ጊዜ እግዚአብሔር አዳምን ከለከለው። ምን ብሎ? ሁሉን ነገር ማድረግ ትችላለህ፣ በሁሉ ላይ ስልጣን አለ። ክርስቲያን እንደሚወት አድርጊልን፣ ግን አንድ ነገር እንዳትበላ። ኦኬ። ከበላህ ደግሞ ይሄ ይመጣብሃል አለው ማለት ነው። አትብላ ያለው ቢባል አንደኛ እግዚአብሔር ለአዳም ታማኝ ሆኖ አዳም የሚፈልገውን ነገር ሁሉ ካዘጋጀ በኋላ ነው መጨረሻ የተፈጠረው አዳም የምታውቅ ከሆነ። ምክንያቱም አዳም መጀመሪያ ተፈጥሮ አይደለም ሌሎች ነገር የተፈጠሩት። ለአዳም የሚመቸው ነገር ሁሉ ተፈጥሮ ነው መጨረሻ ላይ አዳም የተፈጠረው። ስለዚህ እግዚአብሔር ለአዳም የሚያስፈልገውን ነገር ሁሉ በታማኝነት አድርጎለታል እንደ አምላክነቱ። አዳም ግን ለእግዚአብሔር ደግሞ በተራው መታመን አለበት ለአምላኩ። አየህ፣ ለምሳሌ አንተ ሚስት ካለችህ ሚስት ወደ አንተ ካመጣት በኋላ ለአንተ ልትታመን ትፈልጋለህ። ኤክስፔክቴሽን አለ። ምክንያቱም አካል ናት፣ ሚስትህ ናት። አንተ እንኳን ለሚስትህ ኤክስፔክቴሽን አለ። ክፉና ደጉን ለይታ እንድትኖር ከአንተ ጋር አይደል? አንተን የሚጎዳህን ከአንተ መታመን ውጭ እንዳትሆንብህ በምን ትመሰክራለች ይባል? አንተ የምትላትን በመስማት ትእዛዝን በመጣ አንተን ደስ በማሰኘት ትጠብቃለች። ኦኬ። እግዚአብሔርም አዳምን እንዲታዘዘው ስለሚፈልግ ፍጥረት ነውና አዳም መታዘዝ ስላለበት ህግን ሰጠውን ብሎ እንዳታደርግ ካረክ ግን አለው። ነፃ ፍቃድ ሰጥቶታልና ምን አለው? ካረክ ግን ይሄ ይመጣብሃል አለው። ስለዚህ አዳም ያን የተከለከለውን ነገር አዳምና ሚስቱ አደረጉ፣ ተቀጡ ማለት ነው። ኦኬ። ስለዚህ የመጀመሪያው የተከለከለው አባታችን አዳም ነው። ከዛ በኋላ ደግሞ ወደ ምድር ከጣሉ በኋላ ደግሞ ስታየው ደግሞ በህገ ልቦና ገና የጻፈ ህግ ሳይኖር በህገ ልቦና እየተመሩ ክፉን ከደጉ ይለዩ ነበር አባቶቻችን እና አብርሃም እና ይስሐቅ እና ያዕቆብ የምትላቸው ማለት ነው። ገና ህግ አልመጣም ነበረ። ህግ ደግሞ ሲመጣ ደግሞ
በደንብ ደግሞ ያ እግዚአብሔር አርጎ አታርጓ ደግሞ ለህዝቡ የሚጠቅም ሆነ ወደ ቅድስና የሚያመጣቸው ከርኩሰት የሚለያቸው ከክፉ ነገር የሚለያቸው። ምክንያቱም አምላካቸው አዋቂ ነውና ለእነሱ የሚጠቅመውን የሚበጀውን ነገር ያውቃልና። ለምሳሌ አብዲሳይ ልጅ አለክ? የለኝም። እሺ ልጅ ይስጥህ። እኔ ልጅ አለኝ፣ በቅርቡ ነው የወለድኩት እና ልጄን ፕሮቴክት አረጋታለሁ የሚገርም እና ልጄን ፕሮቴክት ሳረጋት ክፉና ደጉን ያገኩን ይሄን እንዳታረጊ፣ ይሄን አድርጊ፣ ይሄን እንዳታረጊ፣ ይሄን አድርጊ፣ አየው ይሄ እንዳታረጊ ፕሮቴክት እኔ ለእሷ የተሻለ ስለማወቅ ማለት ነው። እሷን ፕሮቴክት አረጋታለሁ። ለእሷ የተሻለ ነገር ስለማቅና ስለማስብ ለእሷ የሚጠቅማትን ነገር አረግላታለሁ፣ የሚጎዳትን ነገር ደግሞ አስቀድሜ ይከለክላታለሁ። አየህ። ስለዚህ እግዚአብሔር አታርጉና አርጉ ሲለን ለእኛ አንተ ለልጅህ የተሻለ ነገር አስበህ እንዲህ ካደግ አምላክ ደግሞ ለእኛ ለፍጥረቶቹ እኛ የምንቀደስበት እኛ የምንጠቀምበት እኛ በደስታ በሰላም በዚህ ምድር ላይ የምንኖርበትን ነገር አርጉና አታርጉ ብሎ ለእኛ ከፍቅሩ የተነሳ ይህን ሰጠን ማለት ነው፣ እንድንጠበቅ ከክፉ ነገርና ስለዚህ እግዚአብሔርን ስናምን ማመን ብቻ አይደለም ደግሞ እምነታችን መታመንም ስላለው መታመናችንን ቃሉን በመጠበቅ አርጉና አታርጉ ያለ ነገር በማድረግ እንኖራለን እንመላለሳለን ማለት ነው። ኦኬ በደንብ እንድትረዳኝ እንትኔን አሁን ለምሳሌ ያነሳኸው ላይ እዛው ላይ እንምጣና የስፓርታዎችን ሂስትሪ ያነሳሁት እሱንም እንደ መነሻ ላደርግ ሳይሆን እንደ ምሳሌ ነው። ላይክ የሆነ ማህበረሰብ መስረቅን ስህተት የሚል አለ፣ የሆነ ማህበረሰብ ደግሞ መስረቅን ትክክል የሚል አለ። የማህበረሰቡ የየራሱ ፊሎሶፊካል አንደርስታንዲንግ እና ሞራል ግራውንድ ይኖረዋል ነው። ከዛ ላይ ተነስቶ ነው ትክክልና ስህተትን የሚወስነው። ማህበረሰቡም ከሱ ላይ ተነስቶ ነው ትክክልና ስህተትን የሚወስነው። አሁን ለምሳሌ ፈጣሪ ወይም እግዚአብሔር ለአዳምና ለሔዋን ዕፀ በለሱን እንዳበሉ ሲላቸው መብላቱን ስህተት ነው እያለ ነው፣ አለመብላቱ ደግሞ ትክክል ነው እያለ ነው። ነገር ግን እንበልና ለምሳሌ ዕፀ በለሱን መብላት ክብራችሁን ይጨምራል ቢል ኖሮ የፈጣሪ ቃል ነው እና ክብር የሚጨምር ነገር ይሆናል ያ ነገር። ነገር ግን ያ መሆን የማይችል ከሆነ ፈጣሪ ስላለው ሳይሆን ዕፀ በለሱን መብላት ስህተት የሆነው፣ ነገር ግን ዕፀ በለሱን መብላት በራሱ ስህተት ስለሆነ ነው። ፈጣሪም ባይለው ኖሮ ፈጣሪ መልካም ነው ቢልም ዕፀ በለሱን መብላት መልካም አይሆንም ነበረ። ምክንያቱም ዕፀ በለሱን መብላት በራሱ ስህተት የሆነ ነገር ስለሆነ። ነገር ግን ያ ካልሆነና ፈጣሪ ከሆነ ስህተት ያለውና ነገር ግን ፈጣሪ መልካም ሲለው መልካም መሆን የሚችል ነገር ከሆነ አንድ ነገር በራሱ ትክክልም ስህተትም መሆን አይችልም። አሁን የክርስትና ቴዎሎጂ ላይ እነ አጉስቲን ያሉ አርጊመንት ላይ እና አጉስቲን የሚያነሱት እዚህ ጋር ምንድነው ፈጣሪ አንድ ነገር ትክክልና ስህተት ሲል ከምን ተነስቶ ነው? መስፈርቱ ምንድነው? እሱ ስላለው ነው ትክክል የሆነው ወይስ ትክክል ስለሆነ ነው ሲባል ፈጣሪ በራሱ መልካም ነው። መልካምነት እሱ ላይክ ኢሰንሱ ነው፣ ተፈጥሮ ነው። አሁን የፀሐይ ኔቸሯ ብርሃን ማመንጨት ነው። እንደዛ ሁሉ ፈጣሪ አንድ ነገር መልካም ሲል ከኔቸሩ አውጥቶ ነው የሚሉት። እያልኩ ያሉት ምንድነው አሁን በለሱን መብላት ስህተት ነው ሲል በለሱን መብላት በራሱ ስህተት ስለሆነ ነው ወይስ እሱ ስላለ ነው ስህተት የሆነው? እንደዛ ሁሉ ይሄንን ምሳሌ ላምጠውና መግደል ስህተት ነው ሲል ፈጣሪ መግደል በራሱ ስህተት ስለሆነ ነው ወይስ እሱ ስላለው ነው መግደል ስህተት የሆነው? እሱ መግደል ትክክል ነው ቢል መግደል ትክክል ይሆን ነበር ወይ ነው እያልኩ ያሉት። አሁን አንድ ነገር ትክክልና ስህተት ስትል አንተ ብለህ ስትመራ መመሪያ ነው እንዳልከው መጽሐፍ ቅዱስ የሆነን ነገር ፈጣሪ ትክክል ነው ስላለው ነው አንተም ትክክል ነው ብለህ የምትወስደው ወይስ ያ ነገር በራሱ ትክክል ስለሆነ ነው እያልኩ ያለሁት። ገብቶኛል። እኔ አንድ ነገር ትክክል ነው ትክክል አይደለም የምለው መጀመሪያ መመዘኛ ያስፈልገኛል። መመዘኛ ለእኔ መጽሐፍ ቅዱሴ ነው አልኩ። መጽሐፍ ቅዱሴ ማኑዋሌ ነው ለእኔ ለህይወቴ መመላለሻ ማኑዋሌ ነው። እግዚአብሔር እኛን ማኑዋል ሰጥቶናል። እሱ መጽሐፍ ቅዱስ ይባላል። አንድ ነገር መጥፎ ነው ጥሩ ነው የምለው በመጽሐፍ ቅዱሴ ማኑዋልነት ነው። ምን ማለት ነው? አምላክ አለኝ፣ ፈጣሪ አለኝ። ስለዚህ አምላኬን ፈጣሪን ደስ የሚያሰኘውን ነገር ኦልሬዲ ተቀምጦልኛል፣ ተነግሮኛል፣ ተጽፎልኛል። ስለዚህ በዛ እግዚአብሔርን ደስ የሚያሰኘውን ነገር እየመጣ አስሬ ያሬድ ይሄ ደስ ይለኛል፣ ያሬድ ይሄ ደግሞ ይከፋኛል አይለኝም። ኦልሬዲ ነግሮኛል። ኦልሬዲ በአባቶች በሐዋርያት ተቀምጦልኛል። እግዚአብሔር ደስ የሚሰኝበት ነገር በነቢያቱም በሐዋርያቱም ኋላ በአዲስ በብሉይ ተቀምጦልኛል። ስለዚህ እኔ ማኑዋሌ እሱ ነው። የእኔ ፍላጎት፣ የእኔ ስሜት፣ የእኔ መስፈርት አይደለም። የእኔ መስፈርትማ ቢሆንማ ኖሮ
የሚገርም ነገር ብዙ ጊዜ እንዲሁም በራሳችን አዋቂነት፣ በራሳችን ጥበብ፣ በራሳችን በቃ የምንለው ነገር ብዙ ጊዜ እየጎዳን ነው። ምክንያቱም ብዙ ጊዜ እኛ እግዚአብሔር አስቀድሞ ቅድም እንዳልከው እግዚአብሔር መልካም ስለሆነ አየህ፣ በባህሪው መልካም ስለሆነ ለእኛ ለልጆቹ ለፍጥረቶቹ መልካም ነው የሚያስብልን። ሲከለክለንም ለመልካም ነው ማለት ነው። ሲሰጠንም ለመልካም ነው ማለት ነው። አየህ፣ ክልከላውም ስጦታውም ለመልካም ነው። ምክንያቱም እግዚአብሔር በባህሪው ምን ስለሆነ መልካም ስለሆነ። ኦኬ። ስለዚህ ይህን መልካምነት ደግሞ እግዚአብሔር ሰጥቶናል። ምን አድርጎ ማለት ነው? የህይወትን እስትንፋስ እፍ ባለ ጊዜ መልካምነቱ እንድናቅ ኮንሸስ አድርጎናል። የህይወትን እስትንፋስ ተካፍለናል፣ እፍ ብሎብናል። ይህ እፍ ያለብን ምንን ሰጥቶናል ማለት ነው? አዋቂነትን ሰጥቶናል። ኦኬ። ያን አዋቂነታችን ተጠቅመን ምን እናደርጋለን? የእግዚአብሔርን መልካምነት ስለምናቅ ለእኔ እግዚአብሔር አታርግ ያለኝ ለመልካሜ ለጥቅሜ ነው ብዬ። ስለዚህ እኔ መነሻዬ የእኔ ስጋዊ ሀሳብ፣ የእኔ ስጋዊ ምኞት፣ የእኔ ፍልስፍና፣ የእኔ ሜዥርመንት ሳይሆን እግዚአብሔር መልካም ስለሆነ አርግ ያለኝ አታርግም ያለኝ ለመልካም ነው። ሁለቱም ላይ ለመልካም ነው ማለት ነው። ወደ አዳም ወደ ጠየቄ ልመልስ። እሺ፣ ሀሳብ አለ? ትንሽ እዚህ ጋር እንድጨምርበት በደንብ አሁን ለምሳሌ ፈጣሪ መልካም ነው አልከኝ። ያ ኦኬ ለሚያክሴፕት ዳት ከመልካምነቱ ወጥቶ ከኔቸሩ አውጥቶ መግደልን ስተት ሲል መግደል መልካም ስላልሆነ ነው። ባይትሰልፍ መግደል መልካም ስላልሆነ ነው። ይቅርታ። ባይትሰልፍ ዩኒቨርሳሊ መግደል ትክክል የሚሆንበት ኔቸር የለም። ቢኮዝ መግደል ስህተት ነው ብሏል ፈጣሪ ከመልካምነት ቦታ። ነገር ግን አሁን ለምሳሌ መጽሐፍ ቅዱስ ላይ በኖህ የጥፋት ዘመንም ይሁን በምን ከሰው ልጆች ጥፋት ከምን ላይ መግደል ተካሂዷል በፈጣሪ ማለትም የሰው ልጆችን ማጥፋት ተካሂዷል። ፈጣሪ አንድን ነገር መግደል ስህተት ነው ሲል ከኔቸሩ ወጥቶ ነው መግደልን ስህተት እያለ ያለው ካልን እዚህ ጋር ደግሞ ከሪዝን ላይ ተነስቶ መግደልን ሲያካሂድ እናያለን። እሱ ስህተት ያለውን ነገር የሰው ልጆች አክሽን ሲያስቀይረው እና እሱ ራሱ አክት ሲያደርግበት እናያለን። ይሄ ከሆነ መግደል በራሱ ስህተት የሆነ ነገር አይደለም እንድንል ያደርገናል። ምክንያቱም የሆነ ምክንያት ሲኖር፣ የሚያስገድል ምክንያት ሲኖር ፈጣሪም ከኔቸሩ ከመልካምነቱ ወጥቶ መልካም አይደለም ያለውን ነገር ሲያደርገው እናያለን። ስለዚህ ፈጣሪ አንድ ነገር መልካም ነው ወይም ስህተት ነው ሲል ያ ነገር በራሱ መልካምና ስህተት ሆኖ ሳይሆን እሱ ስላለው ነው መልካምና ስህተት እየሆነ ያለው። እንዳልከው አንድን ነገር መልካምና ስህተት ብዬ ስከተል ፈጣሪ ስላለኝና እሱ የሚያስደስት ነገር ስለሆነ እና ከኔ ስለሚያቅሱ ያንን እያረኩ ነው ያልከኝ ነው። ነገር ግን ላይክ አሁን አንተ መልካም ማትለውን ነገር ፈጣሪ መልካም ነው ቢለው ላይክ ታረገዋለህ ብዬ አስባለሁ ከተረዳሁት ነገር ከሆነ። ምክንያቱም እሱ ሲለው መልካም ይሆናል የሆነ ነገር ላይክ ያንተ ሪዝኒንግ ያንን ነገር ሊቀይሩ አይችልም። ነገር ግን የራሱ የፈጣሪን ኦርደር የሰው ልጆች አክሽን ሲያስቀይረው እናያለን። ባይትሰልፍ ፈጣሪ መልካም ነው እንዳንል ያደርገናል። ወይም ደግሞ የሆነን ነገር ኦርደር ሲያደርግ ከኔቸሩ አውጥቶ ሳይሆን ከሪዝኒንግ ላይ ወይም ከሆነ ምክንያት ላይ ተነስቶ ያደርገዋል። ከምክንያት ላይ ተነስቶ የሆነ ነገር መልካምና ስህተት የሚባል ከሆነ ደግሞ ያ ነገር በራሱ መልካምና ስህተት አይደለም፣ ምክንያት ነው መልካምና ስህተት የሚያደርገው ማለት ነው። ስለዚህ መልካምና ስህተት የሚባል ነገር የለም ዩኒቨርሳሊ እንድንል ያደርገናል። የኔ ቪው ነው። እሺ፣ እንደሰማሁህ ስማኝ። እሺ ፕሊዝ አብዲስ አታቋርጠኝ። በተቻለ መጠን ሀሳቤን በጣም ስለምታበየበታጠብ። እሺ መልካም። ይሄ ያንተ ምልከታ ነው እንዳልኩ፣ ያንተ መነጽር ነው፣ ያንተ ሚዛን ነው፣ ያንተ አስተሳሰብ ነው። ስለዚህ ሪስፔክት አደርግላለሁ፣ ግን አልስማማም በሀሳብ ሙሉ ለሙሉ አልስማማም። በተለይ እግዚአብሔርን ፍሬም አድርገህ ያስቀመጥክበት ኮንክሉዥን ሮንግ ነው። ሮንግን ያልኩበት ምክንያት ልስጥ። እግዚአብሔር ፍቅር ነው፣ እግዚአብሔር መልካም ነው ስንል ደግሞ ፈራጅ መሆኑን እየረሳን አይደለም። እውነተኛ አምላክ፣ እውነተኛ ፈራጅ መሆኑን እየረሳን አይደለም። እንኳን እግዚአብሔር አይደለም በመንግስት እንኳን በምትኖርበት ሀገር መንግስት ስትሰርቅ ይቀጣል። አይ ኖ እንደዛ ብሎ ነገር የለም አትልም። መንግስት ሲሆን ሰው ይስማማል፣ እግዚአብሔር ሲሆን ግን ሰው ቅር ይለዋል። መንግስት ሲሆን ሰው ችግር የለበትም። አንድ ትራፊክ ይዞ ሲቀጣው የሆነ ነገር ቫዮሌት አድርጎ ትራፊክ መንገድ ላይ ሲቀጣው ወይ ደግሞ የሆነ ነገር ሰርቆ እስር ቤት ሲገባ ያ ሰው ችግር የለበትም።
እግዚአብሔር ግን የሰረቁትን ቀጣ ሲባል ግን ችግር አለበት። ይሄ ደብል ስታንዳርድ መሆን ነው። ያው እግዚአብሔርን በፍልስፍና መነጽር ማየት ይሄ ነው ትልቁ የሚያመጣው ክፍተት ብዬ አምናለሁ። እንደ አማኝ ስናየው ግን እግዚአብሔር የፍቅር አምላክ ነው። ፍቅሩ ግን ፈራጅነቱን ትክክለኛ ፈራጅነቱን ግን አትከለክለውም። እንደዛማ ከሆነማ አምላክ የለም ምድር ላይ አየህ፣ አምላክ የለም ማለት ነው። ስለዚህ እግዚአብሔር በመጽሐፍ ቅዱስ በተለያዩ ክፍሎች ላይ ምሕረቱን፣ ቸርነቱን፣ በጎነቱን አይተናል። ቀጥሎ ደግሞ ቀጭነቱንም አይተናል። እግዚአብሔር ግን ደስ የሚለው ነገር ከመቅጣቱ በፊት ግን ይናገራል፣ እንዳታረጉት ይላል፣ ያሳስባል፣ ይመክራል። የሚገርም አሁን ቅድም ያነሳልኝ በጥፋቱ አይጠፉትን እግዚአብሔር አስቀድሞ ኖህን አዘጋጅቶላቸው ነበር። ደጋግሞ 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 ይነግራቸው ነበረ። ጭራሽ ኖህን ሊገሉት ይፈልጉ ነበረ። እንዲሁም ምን አሉ? እንብላ፣ እንጠጣ፣ እንዘሙት፣ እንጨፍር እያሉ ጭራሽ መመጻደቅ ጀመሩ። አየህ፣ እግዚአብሔር በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ስታይ ሳያሳስብ ሳይመክር ተዉ ተመለሱ ሳይል አይቀጣም። ስለዚህ መቅጣቱ ፍትሃይነቱን ያሳያል። ለምን? ስለተናገረ አስቀድሞ። ምን? ብትመለሱ የምድርን በረከት ትበላላችሁ፣ ብትመለሱ ባርካችኋለሁ፣ አበዛችኋለሁ፣ ምሕረቴ፣ ይቅርታዬ፣ ቸርነቴ፣ በጎነቴ በእናንተ ላይ ትሆናለች፣ እምቢ ካላችሁ ግን ትጠፋላችሁ ብሏቸዋል። ኦኬ። ለምሳሌ ትዝ ይል እንደሆነ ነነዌ የሚባሉት ህዝብ እግዚአብሔርን አሳዘኑ በጣም። ስለዚህ ዮናስን ላከና ነገራቸው። እግዚአብሔር እንዲህ ብሏቸዋል፣ ላጠፋችሁ ነው፣ ምድሯን ልገለብጥባችሁ ነው። ስለዚህ ምን በሉ? ጹሙ፣ ጸልዩ፣ ንስሐ ግቡ ተባሉ። 3 ቀን ሙሉ የነብዩን ቃል ሰምተው 3 ቀን ሙሉ በጾም በጸሎት ቢተጉና ቢቀመጡ ከንጉሱ ጀምሮ ከሰማይ እሳት እየወረደ ነበረ። እሳቱ እያዩት ተመለሰ ይላል። አየህ፣ ለምን? እግዚአብሔር ምን ስለሆነ? ሰዎች ቢመለሱ ሩሩ ስለሆነ መሐሪ ስለሆነ። እምቢ ካሉ ደግሞ እግዚአብሔር የሚቀጣ አምላክ ነው። ለምን? አምላካችን መሐሪም ነው ደግሞ ቀጭም ነው። መሐሪነቱም ትክክለኝነቱ ነው፣ ቀጭነቱም ፍትሐዊነቱ ነው። ስለዚህ የእግዚአብሔር እንዲያው የሰዎች ነገር እግዚአብሔርን ሀሳቡን ያስቀይሩታል አይደለም። የሰዎች መመለስ እግዚአብሔርን እንዲመለስ በምህረት በፍቅር እንዲመለስ ያደርጉታል። እምቢ ካሉ ግን ልባቸውን ካደነደኑ ግን ልክ እንደ ፈርዖን ማለት ነው፣ እግዚአብሔር ደግሞ መቅጣት ይችልበታል። እና የእግዚአብሔር መቅጣት የእግዚአብሔር ግብረ ሶዶማያንን በለው ጣዖት አምላኪያንን በለው በተለይ በብሉይ ኪዳን ጊዜ ባይዘወይ ብሉይ ኪዳን አዲስ ኪዳን ደግሞ እችል ልንገርህ። በብሉይ ኪዳን ጊዜ የእግዚአብሔር ቅጣት ወዲያውኑ ነው የሚገለጠው። ለምሳሌ አንድ ሰው ኃጢአት ሲሰራ ፊቱ ላይ ለምጽ ይወጣል፣ በለምጽ ይመታል። ወዲያውኑ ነበር እግዚአብሔር ቁጣው የሚገለጠው። በአዲስ ኪዳን ደግሞ አዲሱ ኪዳን ስለሆነ ደግሞ የምህረት የቸርነት ዓመት ይባላል፣ አዲሱ ኪዳን ይባላል። አሁን በምህረት በፍቅር እግዚአብሔር በቸርነቱ እድሜ ለንስሐ እየሰጠን ማናችንም እንዳንጠፋ ነው የሚለው። እንዲሁም አንድ ክፍል አንብብልህ የሚቀጣ ለጥቅማችን እንደሆነ እዚህ ዕብራውያን መልእክት ላይ ምዕራፍ 12 ቁጥር 10 ላይ ምን ይላል? እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበረ። ወላጆቻችንም በለው ምንም በለው ለልጆቻቸው መልካም ነው ብሎ ሲያስቡ ይቀጡናል። እግዚአብሔር ግን አለ እርሱ ግን ከቅድስናው እንድንካፈል ይላል። አየው፣ እርሱ ግን ከቅድስናው እንድንካፈል አባትና እናት ቢቀጡን መልካም ይሆናል ብለው ስላሰቡ ነው፣ ከክፉ ነገር እንድንጠበቅ ነው። እግዚአብሔር ግን ቢቀጣን ይላል ከቅድስናው እንድንካፈል ይላል። ምን ማለት ነው? እንድንመለስ፣ እንድንጸጸት፣ እንድንድንለት ነው ይላል። ከዛ ደግሞ ለጥቅማችን ምን ይላል አለ? እንድንካፈል ለጥቅማችን ይቀጣናል ይላል። አሁን መነጽራችን የተለያየ ስለሆነ እናንተ እኔ እግዚአብሔር ሰዎች እምቢ ሲሉት ሲቀጣ በብሉይ ኪዳን በተለይ ፈታይነቱን አይበታለሁ። ደግሞ ሊቀጣ ብሎ ደግሞ ሰዎች ሲመለሱ ሲጸጸቱ ቃሉን ሰምተው ትእዛዙን ሰምተው ሲመለሱ ደግሞ ሲምር ደግሞ ታያለ። ፍቅሩነቱን መልካምነቱን ደግሞ ታይበታለ። ስለዚህ እግዚአብሔር መልካምን ነው ደግሞ እውነተኛም ጽድቅን ፈራጅም ነው ማለት ነው። በክፉዎች ላይ ፀሐይን የሚያወጣ እሱ ነው፣ ክፉዎችን የሚቀጣ እሱ ነው። እንግዲህ በአዲስ ኪዳን እንግዲህ ከሞት በኋላ ባለ ህይወት በዘላለም እሳት እንቀጣለን። በብሉይ ኪዳን እዚሁ ነበረ ቅጣታችን። በአዲስ ኪዳን ግን በሰማይ ከዘላለም ህይወት ነው የምትቀጣው። ስለዚህ የእግዚአብሔርን ፈታይ በጽድቅነቱን እውነተኛ ፈራጅነቱን ለሚወዱት ይፈርድላቸዋል፣ ለሚጠሉትና ደግሞ በእርሱ ላይ ለሚነሳሱ ትዕቢተኞች ደግሞ ይፈርድባቸዋል፣ ይቀጣቸዋል። ይሄ ትክክለኛ አምላክነቱን ያሳያል። ኦኬ
አሁን ያነሳው እንትን አለ ማህበራዊ ጀስቲስ የምንለው የማህበረሰብ ፍትህ የምንለው ነገር አለ። አሁን ትራፊክ እንትን ያለን መቅጣት ምን እሱን ትክክል እያለን የፈጣሪ ቅጣት ሲሆን ግን ስህተት ማለቱ ተገቢ አይደለም ብልሃልና የፈጣሪ ቅጣትንና ማህበራዊ ቅጣት ወይም የፍርድ ፍትህን የህገ መንግስታዊ ፍትህን ልዩነቱን አንደርስታንድ እንድታደርገው ለሚጊዩ ሰም ፖይንት አሁን እኛ ማህበራዊ ፍትሃችን ላይ አንድን ጥፋተኛ ስንቀጣ እየቀጣን ያለንበት ምክንያት የቅጣት ዓላማው ጥፋተኛው ማረም ነው። የእስር ዓላማው ደግሞ አጥፊው እስኪታረም በሚወስደው ጊዜ በእስር ቆይቶ ወይም ደግሞ ተመሳሳይ ጥቃትን ሌሎች ላይ እንዳያደርስ በእስር ተጠብቆ ይቆያል። ወይም ደግሞ ተበዳይ ያንን አጥፊ እንዳይበቀል እኛ ሰዎች ነን፣ እልህኞች ነን፣ በቀለኞች ነን። ለምሳሌ አንድ ሰው አይኔን ቢያጠፋኝ ያን ሰው መጉዳት ወይም መልሼ አይኑን ማጥፋት እፈልጋለሁ። ያ በቀል ነው። የኔ አይን የእሱ አይን ስለጠፋ አይመለስም። ነገር ግን ፍትህ ከእልህ ወይም ከበቀል ተነስቶ ሳይሆን የሚሰራው ምንድነው ማድረግ የሚቻለው? የኔ አይን መመለስ ስለማይቻል ያንን ሰው ከማህበረሰቡ ገለል አድርጎ ማረሚያ ቤት የሚባለው ለዛ ነው የሚታረምበት ቦታ ላይ ያስቀምጠውና ከዛ አሁን ሱስ ላይ ያለ ሰው ከሱሱ እንዲወጣ ሪሃብ እንደምናስገባው በእስር በቅጣት ወቅት ታርሞ የሚወጣበትንና ለማህበረሰቡ መልካም ዜጋ የሚሆንበትን ስራ ነው የሚሰራው የፍትህ ሂደቱ። አብዲሳ ይቅርታና መሀል ላይ ልግባና በግድያ የሚቀጡትንም ጨምርልኝ አብረን። እኔ የግድያ ፍትህን አልስማማም ባይሚስ አልገባ እንትን ነው የሚሆንብህ አንዱን አሁን እኮ አየህ፣ አሁን ትንሽ የሚቸግረኝ ከአንተ ጋር ዲስከሽኑ አንተ የምትፈልገው ሲሆን ተስማማለህ፣ የማትፈልገው ሲሆን በግል አልስማማም ትላለህ። አሁን እንደዛ ከሆነ እኮ ምንም ዲስከሽናችን ፈርዘር አይሄድም። ምክንያቱም ሁለቱንም በዓለም ላይ ያለ እንዲህ ልልህ እኮ እችላለሁ። አንዳንድ ግድያ ፍትህን የማይቀበሉ ሀገራት እንዳሉ ታውቃለህ። ኖ እሱ አይደለም እኔ ጥያቄ። አሁን ስለ ህግ ስላወራን ህጉ በግድያም ደግሞ አለ፣ የግድያም ህግ አለ። አሁን አንተ የሚታሰሩትን የሚመከሩትን ብቻ ነው የምፈልገው፣ ግድያውን አልፈልግም። አንተ በግል ትችላለህ። እያወራን ነው እንደ ህግ ስለሆነ ህግ ደግሞ አንተ ህግ አውጭ አይደለም። ህግ የሚያወጣው አካል ይህን ህግ ሲያወጣ ለምሳሌ ግድያውን አሁን አንተ አትስማማ፣ ግን ግድያውን ህግ ላይም ከተቀመጠ ይህን እንዴት ነው የምታየው ነው ይሄ ጥያቄ። ምክንያቱም ሌላውንም እንደተቀበልከው ግድያው ጋር ሲደርስ ህጉ የራሱ ነገር ያስቀምጣል። በዚህ ምክንያት በዚህ አርቲክል በዚህ ወንጀል ምክንያት ብሎ ያስቀምጣል። እሱን ስለሚታረጉ ኦኬ እያልኩ ያለሁት ምንድን ነው፣ ግድያን የሚደግፉ ወይም ደግሞ የሞት ፍርድን የሞት ቅጣትን የሚደግፉ ሀገራት አሉ፣ የማይደግፉ ደግሞ ሀገራት አሉ። ያንንም አካሄዱ እኔ እያልኩ ያለሁት ፍትህ የቅጣት ስርዓቱ ጥፋተኛውን ማረም ላይ ፎከስ የሆነውን ፍትህ ነው፣ ማህበራዊ ፍትህ ብዬ የማስበው እንጂ አንድን ሰው በሞት ከመቅጣት የሚገኝ ፍትህ የለም ወይም የሚገኝ እርማት የለም። ግን አዲስ እንደዛ ከሆነ የሚቀበሉ ሀገራትን አክሴፕት አላደርጋቸውም እያልኩ ነው። ኦኬ አሁን እንደዛ ከሆነ ዲስከሽናችን ቫሉ አይኖረውም። ምክንያቱም እኔ ጋር ሲመጣ ዲስከሽኑ ላርጅ ሆኖ ሁሉንም ባጠቃለ መልኩ ስመልስልህ፣ አንተ ጋር ሲመጣ ግን አይኔ በግሌ እንደዚህ እያልክ ከሆነ ግን ኦልሬዲ የተቀመጠውን ሪትን ነገሮችን አንተ ሲመች እየወሰድክ ሳይመች ሲቀር ግን አይ እያልክ ከሆነ ዲስከሽኑ ባላንስ ሆነ አይደለም። ለመች መለስክልኝ አንተ የሃይማኖቶችን ሁሉ አይደለም የክርስትናን መለስክልኝ። እኔ ስለ ክርስትና ነው የሚመለከተኝ፣ ክርስቲያን ስለሆንኩ መነጽሬ በክርስትና መነጽር ስለማይ ገባኝ እያልኩ ያለሁት አሁን የተለያዩ ሀገራት የተለያዩ የፍትህ ሲስተም አላቸው። ለምሳሌ የሸሪያ ህግን የሚከተልም ሀገር አለ አይደለ? የሙስሊም ሀገራት አሁን ስለ ሙስሊሞችም አይደለም ስለ እግዚአብሔር ስላወራ አረ ፕሊስ መዝሙር እባክህ ቆይ አብዲስ አለ መሰለህ እንትናችን ፌር እየሆነ አይደለም ማሳየው የሆነ ምሳሌ ሲሰጥህ አንተ እያልክ ነው እያልኩ አይደለም። ለምን መሰለህ ቆይ ስለ አንተ ልክ እያልኩ አይደለም እኔ ነኝ እያወራሁ ያለሁት። አንተ ስታወራ ሙስሊሞቹ ቅር ይላቸዋል አብዲሳ፣ ከታች ስለሚሰሙ ሮንግሊ ፖስት እያደረግናቸው ከሆነ ገብተው መመለስ አለባቸው እነሱ። ምክንያቱም እነሱ ግድያ ሲፈቅዱ ከምን አንጻር ነው የሚለው ማብራት አለባቸው። ሮንግ ነገር ሲተናግረን ሙስሊሞቹንም የማይሉትን ነገር ብለንም ደግሞ ሮንግ ኢንፎርሜሽን መስጠት የለብንም። እኔ በጣም ስለምጠነቀቅ ነው። እሺ እኔ ግን እነሱን ለማስቀየም ሳይሆን የማህበራዊ ፍትህ አካል ነው የሸሪያ ህግ።
የማህበራዊ ፍትህ ብዬ ሳወራ እሱንም እያካተትኩ አይደለም ለማለት ነው እንጂ እነሱን እያስገቡ አይደለም። አዎ ሸሪያ ግን ከእስልምና ጋር ከሃይማኖቱ ጋር የተያያዘ ነው። ወንድም ማለት አሁን እያወራኝ ያለው እኮ አንተ ምድራዊ ላይ ስላለው ህግ ነው የምታወራው። ያ እኮ ምድራዊ ፍትህ ነው የሚሰጠው የሸሪያ ህግም ከእስልምና ጋር ተያይዞና ሃይማኖታዊ ህግ ነው። ገባኝ። ግን ከሞት በኋላ ቅጣትም እኮ አለው እስልምና እሱ የሃይማኖት ትምህርት ነው። እስልምናን እንተውና እንደዚህ እናድርግ። በጣም ሰውንና በቃ ወይ ዲስከሽኑ ከሌላ ሰው ጋር በቃ አብዲሳ አይ ዶንት ቲንክ እንትኑ ፌር እየሆነ አልመሰለኝም። እና ሚዲያ ላይ ስለሆነ በጣም ብዙ ሰዎች በተለይ የምንገልጻቸው ሰዎች እኔ አሁን ክርስትና የምጠይቀኝ ይኸው አለው እኔ ኦርቶዶክስን ክርስትና የምጠይቀኝ አለው። ግን ሌላ እምነት ኮት ካረክ ግን ቅር ይላቸዋል። በሌለንበት ለምን ስማችን ይነሳል? ሮንግሊ ኮት አረጋችሁን የሚል ነገር ስለሚነሳ ሚዲያ ስለሆነ በስልክ ቢሆን ችግር የለውም። አሁን ግን ወደ 300 ምናምን ሰው የተከታተለ ነው እና እሱንም መጠበቅ ስላለብን ስሜ እንዳትናገር ግን ድምፅ የለን ከለየ ካደንቃለሁ። በዚሁ አጋጣሚ ስቴሽ በሆዴ ይዘዋለሁ እንግዲህ ድምፅህን ግን ፎሎ ባክ አድርጌያለሁ። እሺ አዋለሁ መልዕክቱን። እሺ ተፈቀደልኝ መምህርን አንድ ነገር ልበላቸው። እሺ ችግር የለውም። ኮመንት ክፈችላቸው ቢብሉ። ኧረ ወገኖቻችን ይተንፍሱ። እሺ ክርስቲያን እስካሁን እየተማማርን ስለነበር ነው። ቢብሉሻዬ በቃ ኦልሬዲ ገብቶሻል። ቅድም ያነሳነው ኦልሬዲ ስለ ግልጽ ነው ግን ችግር የለውም። ተግባብተናል። እሺ እንትን ጃኪ ግን ቅድም ያቀረበው ጥያቄ ላይ መምህር ዛሬ እንኳን ባይገቡልን ሜቢ ቀን ፊክስ አድርገውልን ብንማመር ብዬ አስባለሁ። ምን ትያለሽ? እሺ ጥሩ ሀሳብ እንጠራዋለን። ትንሽ ቀደም ብለን ከፍተን እንትን እናደርጋለን። እሱ ጋርም ጥያቄውን ላቅርብልህ ነው ሜቢ ስገኝ ብታቀርብን ይሻላል። ምክንያቱም ምንም አሁን የማልመልሰው ከሆነ አሁን ስገኝ ብታቀርቢና ብመልሰው ይሻላል። የቤት ስራ ሰተሻቸው እዚህ ያሉት ሰዎች እንቅልፋቸው እንዳትነሻቸው። እንዴት ይሆን መልሱ እያሉ አይ ችግር የለውም። በቃ እኛም እስቲ እናወራበትና በሰላ አድርገነው ምናምን ወደ አንተ ጋር ጨመቅ አድርገን እናመጣዋለን። በቃ እና ቃሎት ያሰማልን። ደግሞ ረሳኝ ግን አይደለ መዝሙር ስምሽ አዲስ አልሆነብኝም። እውነቱን ለመናገር አካውንት ስም ቀይረሻል እንዴ? አይ አንድ 6 ሰዓት ምናምን መክረኸኝ ነው በደንብ ያስተካከልከኝ። ለዛ ነው 6 ሰዓት ያለ። ኧረ እባክሽ በጣም ነው የማመሰግነው በዚህ አጋጣሚ እውነት። የህንድ ፊልም ላይ ሰራት ወይም አላነሰሞ እያልኩ እኮ ነው 6 ሰዓት የህንድ ፊልም ለበስ ነግሽ የነበረው ግን ማለት በቃ የዛ ቀን ነው ትምህርቴን ጨረስኩት ማለት እችላለሁ። አብዛኛው ነገር ከዛ ቴሌግራም ጆይን አደረግኩኝ በውስጥ ዶክመንቶችን ማግኘት ቻልኩ ምናምን እና አሁን ላይ እግዚአብሔር ይመስገን እንግዲህ ያው እነ ቢብልዬ መሰክራሉ አይደል? አሁን እግዚአብሔር ይመስገን የሚያስብል ደረጃ ላይ ነኝ እና ምንም ጥያቄ የለው። ይህን ልልህ የፈለኩት ለመሰለ ለእንትን ሳይሆን በጣም ብዙዎችን እያረምክ ወደ መንገድ እያስገባ እያስተማርከን እየገሰጽከን ስለሆነ ላመሰግንህ ነው። ተባረክልኝ። ልጅህም በጸጋ ትደግልህ፣ ባለቤትም ሰላም ሁኑ። ይሄን ለማለት ነው እና ጥያቄዋን ግን አልረሳም። እሺ ብዙ ምስጋና የምወድሰው አይደለሁም እና ምስጋና በጣም የምፈራ ሰው ነኝ። ባይዘወይ ጥቅም የለውም ብዬ አምናለሁ። ብዙ ሰዎችን ከመንገድ ያደናቀፈ ነገር ቢኖር ሙገሳና በተለይ በእግዚአብሔር ቤት እንዳይጸኑ ካረገ አንድ ትልቁ ፈተና ውዳሴ ከንቱ የሚባለው ነው እና ብዙ ምስጋና አልወድም። እናቴ እንደምትለው ሆድ ይመርቅ ትላለች። ዝም ብለሽ በሆድሽ ድምፅ ሳታሰሚ በሆድሽ መርቂ፣ ጸልይልኝ።
ይደርሰኛል እሱ መልእክቴን ግን እና ቅድም ውጭ ሆኜ እየሰማችሁ ስለነበረ በተለይ ነገረ ማርያምን እኔ ቤተክርስቲያን ትምህርት ስታነሱ አይ ቲንክ ጥንቃቄ ይፈልጋል። መጽሐፍትን ይዛችሁ ካላወራችሁ አንዳንዴም ዝም ብሎ ከራሳችን አንቅተን የምናወራው ነገር ሮንግ ነገር እንዳይኖር አንዳንዴ የማናውቀውን ቆይ ዲፈር አድርጌ ልምጣ አጥንቼ ልምጣ ማለቱም ጥሩ ይመስለኛል እና በተለይ ነገረ ማርያም ላይ በደንብ ማወቅ ከፈለግሽ ይሄ መጽሐፍ ቆንጆ ነው፣ ሪኮመንድ ላድርግሽ ብዬ ነው። ነገረ ማርያም በጥንቷ ቤተክርስቲያን የሚላለ በጣም አሪፍ መጽሐፍ ነው። በጣም ብዙ ነገር ይዟል እና ታሪክም ይዟል፣ የአባቶቻችንን ትምህርት ይዟል። አባቶቻችን ምን ብለው አስተማሪዎቹ 5 ክፍለ ዘመናት ውስጥ የነበሩ የቤተክርስቲያን አበው ምስክርነት ይዋልልሽ እዚህ። ከዛ የእመቤታችን ጸጋ ሁሉ የተመላች ሲባል ምን ማለት ነው? ኦኬ ጸጋ ሁሉ ሲል ለእሷ ለምሳሌ ጸጋን የሞላብኝ ሲላት በራሱ ጸጋ ማለት ነው። የእመቤታችን ጸጋ ምንድን ናቸው? ኦኬ እና ደግሞ በእመቤታችን ላይ የተነሱ ሐሰተኛ ትምህርቶች፣ የምንፍቅና ትምህርቶች፣ ከዛ እመቤታችን ዘላለማዊ ድንግልና፣ እነዚህን ሁሉ የያዘ በጣም ቆንጆ መጽሐፍ ነው። ከዛ በ3ኛው በ4ኛው ክፍለ ዘመን ስለ እመቤታችን የተነሱ ትምህርቶች፣ በ5ኛው መቶ ክፍለ ዘመን የእነ ንስጥሮስ የስህተት ትምህርት፣ ብዙ የኤፌሶን ጉባኤ ምን እንደነበረ ብቻ በጣም አሪፍ መጽሐፍ ነው። ተጠቀሚበት። ጽዮን 1624 ብለሽ ሰርች አድርጉና ሌሎቻችሁን ከፈለጋችሁ እና ይኸው ነገረ ማርያም በጥንቷ ቤተክርስቲያን ይላል እና ኤኒቲንግ ስለ እመቤታችን ከማውራታችሁ በፊት ብቻ ይሄን በቃ ሪፈር ብታደርጉት ይሄን መጽሐፍ በጣም ሪኮመንድ አደርጋለሁ። ከዛ ዲስከስ ማድረጉ ሞር ሳይንስ ይሰጣል። ያለበለዚያ ቲክታክ ላይ የሚደረጉ ዲስከሽኖች ያለ ሪፈረንስ ያለምንም መጽሐፍት ከሆኑ ኮንፊውዥንም እንዳይፈጥሩ አይገስ ጥንቃቄ ይፈልጋል ብዬ አምናለሁ እና እቺ ምክሬ ናት እና በቃ ዲስከስ እናደርጋለን። በቢብሊዬ ማሳወቂኝ በስልክም ደውለሽ በደንብ ነገሮችን ሰብስቤ እንደመጣ ማለት ነው። በጣም ጥሩ ዲያቆን፣ ቀደም ብዬ ደውልልህና በሚመች ሰዓት እናደርጋለን። ቴንኪዩ በጣም እግዚአብሔር ያክብረልን ዲያቆን ስለመጣ። አሜን አሜን። እሺ ሰላም አሉ። የክርስቶስ ሰላም ከኔም ከእናንተ ጋር ይሁን። ማዕሬ ሰላም ብያለሁ። አንቺ በቃ ጨረስኩ። ተኝታለች መሰል ዲያቆን። ደህና ምሽ። እሺ እግዚአብሔር ይስጥልኝ። እሺ አብዲሳ ደህና ዋል። እሺ በጣም ሰው እንግዲህ ካስቀየምኩ እናንተን ይቅር በለኝ። ኧረ በፍጹም አመሰግናለሁ። ችግር ከጠፋ ይቅርታ በጣም እሺ። ወንዴ ሰላም አላልክም እንዴ? እሺ ሰላም ሆነ እግዚአብሔር ይመስገን። ሰላም ማለት ነው። እሺ አሜን አሜን። ደህና ደሩ።